ኤኒዌይስ አሚር እንኳን ደህና መጣ። እሺ ኦልራይት አንተ ማስረጃው በደንብ አለን ብለሃል። ስለዚህ የቁርአን ጻፊያ ቁርአን ግልጽና የተብራራ ነው፣ ጻፊያኖቹም ከቁርአን ማሳየት እንችላለን እያልክ ነበር ደጋግመ። ኦልራይት ሱረቱ አሊ ኢምራንን ማን የጻፈው? ቁርአንን የጻፉት ሶስተኛው ኸሊፋ ዑስማን አንድ ኮሚቴ አዋቅሮ 4 ሰዎችን ዘይድ ቢን ሳቢት፣ አብደላ ቢን ዙበይር፣ ሰዓድ ቢን አቢ ወቃስ እና አብዱራህማን ቢን አልሐሪስ ቢን ሐኪምን እንትን ላይ ተፍሲር አጦበሪ ገጽ 1 ገጽ 61 እና ገጽ 62 ላይ በደንብ የተብራርቶ እዛ ላይ ማግኘት ይቻላል ማለት ነው። ምንድነው ያለን ማለት ነው? ቁርአንን የጻፉት ዑስማን የሆኑ ሰዎችን አሰባሰበና ከዛ ተሰባስበው እንደ ሸንጎ ነገር ይሄንን ነገር እንጻፍ እንደዚህ ብለን እንጻፍ አሉንና ያምላክ ቃል ነው ያላ ቃል የሚል ተሰባስበው 4 ሰዎች ዑስማን አዘዛቸውና ጻፉ። ይሄንን ደግሞ እንደዚህ አልገባህም። ይኸውልህ ገብቶኛል። ቆይ ሚውት አታድርግ፣ ሀሳብን ጨርስና ትቀጥላለህ አንተ። ይኸውልህ በመጀመሪያ ደረጃ ማለት ነው እዚህ ጋር ቁርአን በቃል መጠበቁ ቁርአን ሱረቱል አልቀመር ቁጥር 17 ላይ ገብተህ ቼክ ማድረግ ትችላለህ። ቁርአንን ለማስታወስና ለመረዳት በእርግጥ ቀላል አድርገነዋል ተገሳጭም አድርገነዋል ብሎ አምላካችን አላህ Subhanahu Wa Ta'ala በደንብ አድርጎ ይናገራል። አሁን ያልኩ ቁርአን አንቀጽ ላይ ገብተህ ራሱ ቼክ ማድረግ ትችላለህ ማለት ሱረቱል አልቀመር ቁጥር 17 ላይ ገብተህ ቼክ ብታደርገው ቁርአንን ለማስታወስና ለመረዳት በእርግጥ ቀላል አድርገነዋል። ማን ጠየቀ? ነብይ ረሳ ነበረ። ስለዚህ ለነብይ ከባድ የሆነ ለኔ ቀላል ከሆነ ነብይ ምንም ደደብ ነው ማለት ነው። ሊትራሊ ቃሉ መጣቀም አልፈልግም። ለመረዳት ለእንትን ቀላል ነው ቁርአን ያልከውን ነብይ ይረሳ ነበር። ማስረጃ ይረሳ ነበር የሚለውን አምጣ ማስረጃ። አውሾዩ አሳያለሁ። ቅድሚያ ግን ምንድነው እሱ? አምጣ። ቆይ ቶፒካችን ሽፍት ላለማድረግ ለጊዜው አዳምጥ። እሱን ከፍተላለሁ። ቆይ እየጨረስን ነው እንጂ ምን ሄደው ዋናው ቶፒካችን እሱ ስላልሆነ ነው። በደንብ አሳያለሁ። ዋናው ቶፒካችን ላይ ነው ያለ ነው። ዋናው ቶፒካችን ላይ ለምንድን ነው ሽፍት? መልካም እሺ። ቁርአን ይረሳል ነብይ አይረሳም? አምጣ። ቁርአን ይረሳል አይረሳም? ነብይ አምጣ ማስረጃ። ይረሳል አይረሳም? መልስሽ ቃል በቃ መክፈት እችላለሁ ብለሃል። ክፈት እኮ እከፍታለሁ። ይረሳል አይረሳም? መሐመድ ክፈት። አይረሳም? ይረሳል አይረሳም? መክፈት እችላለሁ ብለሃል። መክፈት ከቻልክ ክፈት። ይረሳል አይረሳም? መክፈት እችላለሁ ብለሃል አይደለ እንዴ? ማነህ? ቆይ ክርስቲያን ቆይ ይረሳል አይረሳም? ክፈት እስቲ ክፈት። ይረሳል አይረሳም? ቁርአን አይረሳም? አሚር ይሰማል? አንድ ይረሳ ነበር። ቆይ አንዴ እሺ፣ ቆይ አንዴ ቁርአን ይረሳ ነበር መሐመድ አይረሳም ነበረ? መክፈት እችላለሁ አሳያለሁ ብለሃል አይደለ? መክፈት ከቻልክ ክፈትና አሳይ። ጥያቄው መልስ። ይረሳል አይረሳም? ምን ብለሃል አንተ? አሳይ። እኔ ነኝ የጠየኩህ እኮ ጥያቄውን ቀድሜ እኔ ነኝ የጠየኩህ። አንተ ምን አይነት ክሌም አንስተህ ነው አሳይ? ከፍተህ አሳይ ያልኩህ እኔ ነኝ። ከፍተህ አሳይ። ፕሊስ አዳምጥሽ። አንተ ምን ብለህ ክሌም አደረግህ? እኔ ነኝ የጠየኩህ። ምን ብለህ ክሌም አደረግህ? ቁርአን ግልጽ ስለሆነ ቀላል ተደርጓል። ስለዚህ አይረሳም ቀላል ተደርጎ ስለወረደ አልክ። አንተ እንደዚህ ብትለስ ስለዚህ ነብይህ ደግሞ የሚረሳ ከሆነ ከቁርአንህ ጋር ወይን ይጋጫል ወይንም ደግሞ ለነብይህ ቁርአን ይከብደው ነበር። ለአንተ ይቀልሃል፣ ለነብይህ ግን ይከብደዋል የሚል ክሌም ማስረጃ አቅርቤልሃለሁ። ሱረቱል አልቀመር ቁጥር 17። ስለዚህ አንተ ምንድነው የምታምነው? ቁርአን ቀላል ተደርጎ አይረሳም። ቀላልና የተብራራ መሆኑን በቁርአን ላይ አቅርቤልሃለሁ። በዚህ መሰረት አይረሳም ብለሃል አይደል? ቀላልና ይኸውልህ ቆይ አንድ ጊዜ አንዴ ቁርአን በ23 ዓመት ውስጥ ተነጣጥሎ እንደወረደና ቀላልና ደግሞ አሁንም ድረስ ሰዎች በቃላቸው ያፈዙት አይረሳም ብለሃል። ማስረጃ አድርጌ አቅርቤልሃለሁ። እኔ ደግሞ ላሳየህ
እኔ ደግሞ ላሳየህ ነብይህ እንደሚረሳና ሰዎች እንደሚያስታውሱት ወላ ደግሞ ላሳየህ። ኦራይት ሳይል ቡኻሪ 50 አዳምጣው ማይክ ያስ ቅድም ምን ብሎናል? ወንድማችን ቁርአን ቀላል ተደርጎ ወርዷል፣ አይረሳም ብሎናል። ነብይህ እንደሚረሳ ላሳየህ ነኝ። Allah's messenger heard a man reciting the Quran at night and said, may Allah ምንድን ነው የሚለው? may Allah ብዥታለሁ ጋ ኦኬ፣ ቀጥል አንብበው። ኦኬ may Allah bestow his mercy on him as he had reminded me of such and such verse of such surah which I was caused to be forgotten። ምን ይላል? መሐመድ አንድ ሰው በምሽት ቁርአን ሲሰማ ሰምቶት የሆነ ሰው ማለት ነው። ከዛ በኋላ ምን አለ? አላህ በሱ ላይ ምህረቱን ያወርድለትና የረሳኋቸውን የቁርአን አንቀጾች እና ሱራዎች አስታወሰኝ ብሎ ተናገረ። አይሻ ነች የተረከችው። መሐመድ የረሳውን ማን ሲቀራ ሰማ? ጓደኛው ማለት ነው። ቀላልና የተራራው ግልጽ የሆነው መሐመድ እና አሁን ይሄ ምንድነው? ይሄ ምን ብላችሁ ነው እያቀረባችሁት ያላችሁት? ይሄንን ብላችሁ ቀደም ምንድነው ያልከው? ይረሳል የሚል ማስረጃ አንጣ እያልክ እየሞገርከኝ አልነበረም? ላኢላሃ ኢለላህ። አሁን ይሄንን ከምን ጋር ያስብላል ያስብላል። ቀደም ምንድነው እሱ መሐመድ ይረሳል የሚል ማስረጃ አንጣ እያልከው ያሰነው ሙጥራ ቢስን ቀደም ምን ቻሌንጅ እያደረገኝ ነበር? መሐመድ ይረሳል የሚል ማስረጃ አንጣ እያለኝ ነበረ። አሁን ደግሞ ለምን አመጣህ ይለኛል። አይረሳም ብሎ እየሞገተኝ ነበር። ቀደም ምን አለ? ቁርአን አዳምጥ፣ ቁርአን ግልጽና ቀላል ተወረደ አለ። አዳምጥ፣ ራስን ከታች እኔ አምላክ ነው እዛ ኢዴት በደቂቃ ውስጥ አርጉመንቱን ይረሳዋል እንዴ? ቀደም ምን አለኝ? በደንብ አስተውሉ። ቁርአን ግልጽና ቀላል ተደርጎ ስለተወረደ አይረሳም አለኝ። የሚረሳ አይደለም አለኝ። ነብይህ ይረሳል አልኩት። ማስረጃ አንጣ አለኝ። ለጊዜው ቶፒኬ ስላልሆነ ወደ ጻፊያን እንመለስ ስለው ኖ ይረሳል ያልከውን ማስረጃ አንጣ፣ ተወሱ ቶፒኬ አይደለም፣ ወደ ዋናው ቶፒክ እንመለስ ስለው ኖ ይሄንን ካላመጣ አናልፍም አለኝ። ከዛ እኔ ደግሞ ምን ቻሌንጅ አደረኩት? እሺ መሐመድ ይረሳል አይረሳም የሚል ቻሌንጅ አቀረብኩለት። ኖ አልፈልግም፣ ይሄንን አትጠይቀኝ፣ ማስረጃውን አንጣ ብሎ ቻሌንጅ ያደረገኝ እሱ። በደንብ ሰምታችኋል። እኔ ደግሞ ምን አልኩት? ኖ ቅድሚያ ማስረጃ ከመክፈቴ በፊት ይረሳል ወይንስ አይረሳም አልኩት። አልመልስም ሲል ማስረጃውን አመጣንበት፣ ይረሳል የሚለውን ማለት ነው። አሁን ልክ ሲመጣበት ላኢላሃ ኢለላህ እና ሙሐመድን እኮ እኛ አምላክ አላልነውም። አምላክ አላልከው ለምን ታዲያ ቅድም ይረሳል ስል ለምን ተቆጣህኝ? ቁርአን ግልጽና ቀላል ተደርጎ ስለተቀረበ አይረሳም ብለህ ስለደመደምክ ነው ይሄን ያመጣንብህ። ከምን ጋር እያያዛችሁ ስዳልከው ማለት ነው። ኤኒዌይስ ባክ እናድርግና ወደ ቶፒካችን። ባህሩ እንኳን ደህና መጣ። እንኳን ደህና ቆየ። ሰላም ነው? ይመስገነው። እንዴት ነህ? አለን። ሰላም ነው አለን። ይመስገነው። ሙስሊም ነህ? አሁን አዲስ ክርስቲያን ነኝ። አሁን ነው የተጠመቅኩትና የሆነች ጥያቄ ነበረችኝ። ኦኬ፣ ከእስልምና ነው የወጣው? ምን ያህል ጊዜ ሆነ? አይ የመስቀል መስቀል። እንኳን ደህና መጣህ። እንኳን ደህና ቆየ። ተምረሃል በደንብ? ተምሬያለሁ። እሺ በርታ። ኦኬ፣ ጥያቄ በኋላ ላይ እንቀበልሃለን። እሺ ክርስትናው ላይ ነው? እሺ እንቀበልሃለን። ለጊዜው ይሄንኛውን ፋይል እንዝጋና ቶፒኩን እንቀበልሃለን። እሺ ኦኬ። አረብኛ ስም 7 ቁጥር። እሺ እሺ ቀጥል። መጀመሪያ ላይ ሳላውራ በፊት ቃል ትገባላችሁ። እኔ ሳውራ ማለት ነው ዝም ብላችሁ ማይኩን ዘግተህ ከጨረስኩኝ በኋላ እንደፈለክ ማውራት ትችላለህ።
ማስረጃ ካለ የተጠየቀውን ቅድም አውርታል። ረጅም አክቹዋሊ እኮ ችግር የለውም። ስለ ቶፒኩ አውራለሁ። አሁን ያልከውን ሙሐመድ ሰለላሁ ዐለይሂ ወሰለም ይረሳል ወይ አይረሳም ምናምን ያልከው አይደለም። አሁን ወደ ቁርአን እንኳን ከለማ ረቢ ገብተሃል። ኦራይት ቀጥልሽ ወንድማችን። እሺ አሁን እኔ ካወራው ማለት ነው ከጨረስኩኝ በኋላ እንደፈለክ አውራ እንጂ በመሃል ምናምን እንዳገባ። ኦራይት ጥያቄው ምን እንደሆነ ሰምተዋል? የቱ ጥያቄ? ሙሐመድ ይረሳል አይረሳም ነው እኔ እየሰማሁት ማለት ነው። ቶፒካችን አይደለም። የቁርአን ጻፊያንን ማወቅ ይቻላል ወይ? መቼ ነው የተጻፈው? ማን ነው የጻፈው? የት ነው የተጻፈው? ቢሉትን እሱን ነገርኩህ እኮ መውሰድ አልፈለክም እንጂ። ኦራይት እሺ፣ ከለማ ላይ ቀጥልና እኔን አስገቡኝ ፈርታችሁኝ ነበር እያለ ስለሆነ ከእሱ ጋር እንቀጥልና እንመለሳለን። እሺ ከለማ ላይ እንኳን ደህና መጣ። አልሐምዱሊላህ። መልካም ተመሳሳይ ጥያቄ ነው የምንጠይቅህ። ስለፈራን አይደለም ያላስገባን ብዙ ሰው የሚገባ ያው ከዛ አንጻር ነው። ኤኒዌይስ ጥያቄን ሰምተዋል? አለኝ ቀጥል። ከለም ረቢ ይሰማል እፎይ አንተ ከለም ረቢ አንዴ ዋይ ኮመንት ላይ እኮ እኔን ስለፈራችሁ ማታስገቡኝ ለውን ደጋግመህ ብለህ ነበር እኮ። ዋይ ወገናችን ዘመዳችን ወገናችን አይደረግም፣ ዘመናችን አይደረግም፣ ወገናችን አይደረግም፣ ዘመዶቻችን በጣም ነው ባይዘ ልጅቷ ያናደደሽኝ። ሶሪ ንስሐ አባት አይደለንም እዚህ ጋር የተቀመጥነው። ንስሐ ልንቀበል የእናንተን አይደለም የተቀመጥነው። በጣም ማለት ነው እንደዚህ አይነት ዘገምተኞችን ሳይ በጣም ነው የምናደደው። ኤኒዌይስ ምሽቴን ነው ያበላሸችብኝ። ቀጥሎ ወደ ቶፒካችን ግን ኦኬ ሙስሊሞች መቀጠል መግባት ትችላላችሁ። በማስረጃ አውሩ። በጣም እየተጫዋጫችሁ ስለሆነ ስለሚጮሁ ገብተው 2-3 ይሆናሉ፣ ከዛ ይጫጫዋሉና በተራ አውሩ። ላይክ የሚወከብበት ሰዓት ላይ አይደለም መጫጫ እና እንትን ማለት። ማስረጃ ካላችሁ ኤኒ ታይም ከፍታችሁ ማውራት ትችላላችሁ። የቁርአን ጸሐፊን ዛሬ እንግዲህ እስካሁን አላገኘ ነው። እስካሁን ስንት ሙስሊም ገባ? ስንት ሙስሊም ወጣ? በጣም በተደጋጋሚ ገቡ። እስካሁን አንድም ማስረጃ ማምጣት አልቻሉም። ቁርአንን ማን እንደጻፈው የሚታወቅ የለም። ማን ይጻፈው፣ ምን ይጻፈው፣ እንዴት ይጻፍ፣ መቼ ይጻፍ፣ በምን ሁኔታ ተጻፈ አይታወቅም። ቁርአን 114 ምዕራፎች አሉት። እያንዳንዳቸው ደግሞ ምዕራፎች ስያሜ አላቸው። ለምሳሌ የመጀመሪያው ሱራ ሱረቱል ፈቲሃ፣ ሁለተኛው ሱረቱል በቀራ፣ ሶስተኛው ሱረቱል ኢምራን፣ አራተኛው ሱረቱል ኒሳ እያለ ይቀጥላል። እነዚህን ስያሜዎች ማን ያወጣላቸው ለቁርአን? ኔክስት ጥያቄ ማለት ነው። ኔክስት ጥያቄ ስለ ቁርአን ከተነሳ አንድም መመለስ እንደማይችሉ እስካሁን አሳይተናቸዋል። እያንዳንዷ ቁርአን ምዕራፍ በምዕራፍ እየሄድን ብንጠይቃቸው አንድም መልስ የለም፣ አንድም ማለት ነው። ስለዚህ አሁን ደግሞ የቁርአን ምዕራፎችን ስያሜ ማን ነው የሰየማቸው የሚለውን ሙስሊሞች ገብታችሁ መመለስ ትችላላችሁ። 114ቱ ምዕራፎች ስም አላቸው። ቅድም ለምሳሌ እንደጠቀስኩላችሁ ማለት ነው። እነዚህን ስያሜዎች ማን የሰጣቸው? ሙሐመድ ነው ወይስ አላህ ነው ወይስ ጅብሪል ነው ወይስ ጂኒ ነው ወይስ ላም ነው? የትኛው አካል ነው እነዚህን 114 ምዕራፎች እንዲሰየሙ ያደረገው የሚለውን ደግሞ ይህን ደግሞ ማስረጃ አሁን እንጠይቃለን። መግባት ትችላላችሁ ሙስሊሞች። 7 ቁጥር መቀጠል ትችላለህ መልስ ካለ ማለት ነው።
ፖዝ ሆነሃል። ቁርአንን 114 ምዕራፎች የሰየማቸው ማን ነው? 114 ምዕራፍ እንዲጻፍ ያደረገው ማን ነው? ስያሜዎቹን ማን አወጣቸው? እነዚህን ጥያቄዎች መመለስ ትችላላችሁ። ማን ጻፈው? ኦሪት ዘፍጥረትን ማን ጻፈው? ዘዳግምን ማን ጻፈው? በነገራችን ላይ ቃል በቃል ለምሳሌ እነዚህ የተጠቀሱት መጽሐፍ ቅዱስ ላይ ለምሳሌ እግዚአብሔር አምላክ ጻፍ እያለ ትእዛዝ ይሰጣቸዋል ለነቢያቶች ማለት ነውና እነሱ እንደጻፏቸው እዛው በኢንተርናል ኤቪደንስ ማወቅ ይቻላል። ለምሳሌ ክርስቶስ ኢየሱስ በአዲስ ኪዳን ከብሉይ ኪዳን ብዙ ኮት ያደረጋቸው ጥቅሶች አሉ። ኢሳይያስ እንደዚህ እንዳለው፣ ሙሴ እንደዚህ ብሎ እንደተናገረው እንደዚህ እያለ በጣም ብዙ ቦታ ላይ ኮት ያደረጋቸው የመጽሐፍ ቅዱስ ክፍሎች አሉ። እነዛ ሙሉ ለሙሉ አውቶሪቲ መስጠት ይቻላል ማለት ነው። በኢንተርናል ኤቪደንስ በጣም እዛው ማረጋገጥ ይቻላል። ከብሉይ ኪዳንም ከአዲስ ኪዳንም ጸሐፊዎቹ ማን እንደሆኑ በአጭሩ መታወቅ ይቻላል። ነገር ግን ሙስሊሞች እንዴት የማቴዎስ ወንጌል ይባላል ብለው ይህንን የጻፈው ሰው ነው ብለው ስለሚናገሩ ማለት ነው። የማቴዎስ ወንጌል ስለተባለ ይህንን ሰው ነው የጻፈው ብለው ይናገራሉ። የላሚቷ ምዕራፍ ማን የጻፈው? የከብቶች ምዕራፍ ብሎ ማን የጻፈው? ማን ነው ስም ያወጣላቸው? ማን ያወጣላቸው? ስለዚህ የዮሐንስ ወንጌል እንዴት ይባላል ብላችሁ የጠየቃችሁ የመጎዳዳት ምዕራፍን ማን የጻፈው? የጅኒ ምዕራፍ አለ ቁርአን ውስጥ ማለት ነው። የአጋንንት ምዕራፍ የሚባል አለ። ሙስሊሞች ማለት ነው የሚመሩበት ቁርአን የፈጣሪ ቃል ነው ብለው የሚከተሉት ቁርአናቸው ዘላለማዊ የፈጣሪ ቃል ነው ብለው የሚያምኑት ቁርአናቸው የአጋንንት ምዕራፍ አለው። አጋንንት ማለት ነው። ይሄን የአጋንንት ምዕራፍ ማን ነው የጻፈው? አጋንንት ነው የጻፈው? ነብዩ ነው የጻፈው? ማን ነው የጻፈው? ጅብሪል ነው የጻፈው? አጋንንቶች ተሰብስበው ነው የጻፉት የአጋንንት ምዕራፍን? ማን ነው የአጋንንት ምዕራፍን የጻፈው? የአጋንንት ምዕራፍ አጋንንት ተብሎ እንዲሰየም ማን ያደረገው? ራሱ አጋንንቶች ናቸው የአጋንንት ምዕራፍ ብለው የሰየሙት። ኢማጂን እንግዲህ የአጋንንት ምዕራፍን እቀበላለሁ ችግር የለውም የሚል ሙስሊም የማቴዎስ ወንጌል እንዴት ይባላል ተብሎ ክሪቲሳይዝ ያደርጋሉ፣ ይቃወማሉ መጽሐፍ ቅዱስን ማለት ነው። ኦሪት ዘፍጥረት እንዴት ይባላል ይላሉ። የአጋንንት ምዕራፍ ብለው ግን ይከተላሉ። እነሱ መሐመድ የተናገረውን ይቀበሉታል። የጋኔን ምዕራፍ ማለት ነው። የአጋንንት ምዕራፍን የተቀበለ ጭንቅላት አይ የማቴዎስ ወንጌል እንዴት ይባላል ተብሎ ጥያቄ ከፈጠረብህ የሚመራህ አጋንንት ነው ማለት ነው። ጂኒ ነው የሚመራችሁ። እና ታዲያ ክርስቲያኖችና አይሁዶችን ረዳትና ወዳጅ ጓደኛ አታድርጓቸው የሚል አስተምሮ መጽሐፍ ነው። ሱራ 551 እንደምታውቁት ከክርስቲያንና አይሁዶችን ረዳትና ወዳጅ አታድርጓቸው ካለ በኋላ ጂኒዎች ግን ወንድሞቻቸው ናቸው። ኢማጂን አጋንንቶች ወንድሞቻቸው መሆን ይችላሉ። ከክርስቲያንና አይሁድ ጋር ግን ጓደኛ መሆን አይችሉም። አጋንንትን ግን ወንድሜ ማለት ይችላሉ። ኢቨን እባብ ቤታችሁ ቢገባ እንኳን ዋርኒንግ ስጡት እንጂ እንትን እንዳትሉ ነው። ምክንያቱም ጂን የሆነ እባብ አለና ለአይሁድና ለክርስቲያን ግን አማኝ ላልሆነ ምግብ እንኳን እንዳሰጠው ነው የሚለው ሐዲሱ። ኤኒዌይስ አማን እንኳን ደህና መጣ። አማን አልሰማም ነኝ። ይሰማል እኮ ያንተ ይሰማል። አማን ገብተሃል፣ ቀጥል። አማን አለ። አማን ኦራይት። እሺ፣ ስለዚህ ሎክ እኔ ቁርአንን ጸሐፊ የአንዱን ምዕራፍ አንድ ማስረጃ ከቁርአን የምትሰጡኝ ከሆነ ለዝንተ ዓለም ቁርአን መተቸት አቆማለሁ። ኢቨን ሶሻል ሚዲያን አቃጥለዋለሁ። ሶሻል ሚዲያን አቃጥላችኋለሁ እንዳለ ከፈለጋችሁ እንድትጠቀሙበት ሰጣችኋለሁ። የምፈልጉ ከሆነ አንድ ብቻ ነው፣ ብዙ ማስረጃ አልፈልግም። አንድ ማምጣት የሚችል ካለ አንዲት ብቻ። ስለምን
የቁርአንን ጸሐፊ ከቁርአን ማሳየት የሚችል ካለ እኮ ነገርኩህ እኮ አልሰማህም እንጂ። ማን ነበር ያልከኝ? ዑስማን ኢብኑ አፋን። ዑስማን ኢብኑ አፋን እንደጻፈው ማን የነገረ? ማን የነገረ? ሲራ ላይ ያለ ሲራ ታውቃለህ? ሲራውን ደግሞ ማን የጻፈው? ሲራውን ደግሞ ማን የጻፈው? ሲራው እኮ ታሪክ ማለት ነው። የአላህ መልእክተኛና የሰሃቦች ታሪኩን ማን ጻፈው? ችግር የለውም ወልጎዘ ወደዛ የምንለፍ ወደዛ የምንሄድና እሺ፣ ሲራውን ደግሞ ማን ነው የጻፈው? ማን ነው የጻፈው? ሰሃቦችና በዛ ዑለማዎች ያሉት እና በዛ ዘመን ያሉት ሰዎች እኮ ነው የሚጽፉት። ማለት አሁን ታሪክ አሁን እንዴት ነው ወደ አንተ የደረሰው? አሁን ማን ነው መጽፈው? ማለት አሁን በዛ ዘመን ያለው ሰው እኮ ነው ታሪክ መጽፈው። ያ አላህ መልእክተኛ ታሪክ እና ያ ሰሃቦች ታሪክ ምናምን ወይም እነሱ ይጽፋሉ እዛ በዛ ዘመን ያሉት ሲጀመር ባይዘዊ የአላህ መልእክተኛ ያዩት ሙስሊሞች ማለት ነው ሰሃባ ይባላል። እና ሰሃቦችን ታሪክና የአላህ መልእክተኛ ሐዲሶች ምናምን እነሱ ነው መጽፉት። ከዛ በዛ እየተባለ ወደ አሊሞች ይደርሳል። እንደዚህ እየተባለ ወደኛ ደረሰ። ያው ለጻፉት የሚል የለም። ባይዘ ሐዲሳቶች ጻፉ አይደለም። ሐዲስ እኮ ቡሃሪ ነው ቀደም ብሎ ያለው ሐዲስ አይደለ? ቡሃሪ ደግሞ ሰማው ብሎ ነው መረጃ የሰበሰበው። እከሌ ነገረኝ። እስናድ ታውቃለህ አይደለ? አዎ። እስናድ ማለት ምን ማለት ነው? ከከሌ ሰማ ነው አይደለ? አዎ። ስለዚህ ቡሃሪ ነው ቀደም ብሎ ያለው ሐዲስ። እሱም ደግሞ ከሙሐመድ ሞት 200 ምናምን ዓመት በኋላ የተሰበሰበ ነው። ስለዚህ ከ200 ምናምን ዓመት ሙሐመድ ከሞተ ከ200 ዓመት በኋላ መጣና which means ምን ማለት መሰለ? ለምሳሌ አፄ ቴዎድሮስ አለ። አፄ ቴዎድሮስ የሞተው I think ንግስና ላይ ወጣው 1855 አካባቢ መሰለኝ። ከዛ 1868 ላይ ነው አይደል የሞተው? 68 ከሆነ እሺ ስንት ዓመት ይመጣል? ወደ 200 ዓመት አልሞላውም አይደል? አሁን ኢቭን 200 ዓመት እንኳን አልሞላውም። እንግዲህ አፄ ቴዎድሮስ እኔ አሁን ተነስቼ ስለ አፄ ቴዎድሮስ አንብቤ ሳይሆን አፄ ቴዎድሮስ እኮ የሚለብሰው እንደዚህ ነው፣ አፄ ቴዎድሮስ እኮ ምግቡ እንደዚህ ነው፣ አፄ ቴዎድሮስ እኮ በአንድ ቀን ሌሊት እንደዚህ ያደረገ፣ አፄ ቴዎድሮስ እኮ እንደዚህ አለ እያልኩ መጽሐፍ ማለት ነው። ይህንን ደግሞ ምጽፈው አንብቤ ሳይሆን አንተ ትነግረኛለህ። አንተ ከማን ሰማ ስለ ከአያቴ፣ አያትህ ከማን ሰማ ከከሌ ትለኛለህ። ውጪስ ስለ አፄ ቴዎድሮስ እንዲህ ብነግርህ እንኳን አታምነኝም። እንግዲህ አፄ ቴዎድሮስ ከነብይህ ቅርብ ነው፣ እንደውም ቅርብ ነው ለእኔ ማለት ነው። ነብይህ ደግሞ ከዚህም ይርቃል፣ ከአፄ ቴዎድሮስም ይርቃል። ወደ ዘመነ መሳፍንት ይገባል፣ ወደ ዘመነ መሳፍንት ይደርሳል ማለት ነው። ስለዚህ ሰማው ብሎ ነው የሚጽፈው። አሁን ስለዚህ እኔ ስለ አፄ ቴዎድሮስ እከሌ ነገረኝ እያልኩ ብጽፍ ስለ አፄ ቴዎድሮስ የጻፍኩት ነገር ምን ያህል ታማኝ ሊሆን ይችላል? ብዙ ዳውቶች ይኖሩታል። ምክንያቱም የተጻፈን አይደለም እያነበብኩ እንትን የምለው እከሌ ነገረኝ እያልኩ ነው የሰበሰብኩት መረጃ እና የጻፍኩት ከ200 ምናምን ዓመት በኋላ ማለት ነው። ከዛ ደግሞ ችግሩ ምንድነው? እሱ ቡሃሪ ሲሰበስብ ትንሽ ነገር አይደለም የጻፈው፣ ወደ 600,000 በላይ ወሬ ነው የሰበሰበው። ይሄን ወሬ ደግሞ ቁጭ ብሎ አይደለም የጻፈው፣ ወይንም ቁጭ ብሎ አይደለም ሰዎች መጥተው የነገሩት። ከሀገር ሌላ ሀገር እየሄደ ነው የሰበሰበው። ይሄንን ማድረግ ደግሞ በጣም ከባድ ነው። በጭንቅላቴ ብቻ ሳሂህ የሆኑ 100,000 ሐዲስ በጭንቅላቴ ይዣለሁ ይላል። አንተ በጭንቅላት ስንት ሐዲስ ትይዛለህ? እኔ ቃል በቃል የያዝኩትን ሐዲስ ብዙ አይደለም፣ ግን ይሄው እኔ ብዙ ሐዲሶች ስላልቀሩ ነው እንጂ አሁን በሐፈዝ ራሱ አሁን በእኛ ዘመን ራሱ ማለት አሁን 10,000 ሐዲስ 1,500 5,000 ሐዲስ ምናምን ያሐፈዙት አሉ። እነሱ አሁን 10,000 እንኳን አፈሱ ብትል በእኛ ዘመን ብዙ ፈይቶባቸው ብዙ ለፍተው ነው አይደለ ያፈዙት። አዎ ሎክ ቡሃሪ 10,000 አይደለም ያፈዘው 600,000 በላይ
ወይ ከ600,000 በላይ እነኛ ሰዎች ሲያፍዙ ቁጭ ብለው እየሸመደዱ ነው አይደለ? መጽሐፉን እያነበቡ። ቡሃሪ ግን ቁጭ ብሎ አይደለም ያፈዘው፣ ከሀገር ሀገር እየሄደ እየጠየቀ ነው ገና። እሺ እነኛ ቁጭ ብለው የተማሩት አይደል? ቡሃሪ ቁጭ ብሎ አይደለም የተማረው። ምንድነው እሱ ነው እየጠየቀ ገና። ፕላስ ደግሞ አስቸጋሪው ፓርት ለእያንዳንዷ ሐዲስ ስጁድ ይወርዳል። ደግሞም አይኑ ላይ እንከን ነበረበት፣ አይን ችግር ነበረበት። ይሄንን ስታስበው አይመጣውም ወንድማችን። ስለዚህ ፕላስ ደግሞ እሺ እንበል እኔ ልስማማለህ፣ ቡሃሪ ከኮምፒውተርም በላይ ፈጣን ጭንቅላት አለው፣ ከኤአይም በላይ በጣም ኢንተለጀንት ነው ብለን እናስበው። ቡሃሪን እንደዚህ መያዝ ይችላል ብለን እናስብ። እኔ ልስማማል። ችግሩ ምን እንደሆነ ታውቃለህ ሳሮን? በማለት እሺ እንደዚህ ተስማማንለት። እሺ ተስማማንለትና ቡሃሪ በጣም ምሁር ነው ብለን ከተስማማን በኋላ ይህን ሁሉ መያዝ ይችላል፣ አሁን ከዘመኑ ኤአይ ይበልጣል ብለን ከተስማማው ልስማማ ነኝ። ፎር ሴክ ኦፍ አርጉመንት ተስማማው። ከተስማማው በኋላ ምን ሆነ መሰለ? ቡሃሪ ማን ነው? ለምንድን ነው እሱን ማይሳሳት አድርጌ ልቀበለው የምችለው? የሸመደዳቸው ትክክል ይሁኑ፣ እሺ የነገሩትን ተቀበላቸው፣ ትክክል ነው ተቀብሏል። የነገሩትን ሁሉ ሰዎች አሰፈረ። እሺ ቡሃሪ እንዳለ ለምንድን ነው እሱ ነብይ አይደለም አይደል? ቡሃሪ አዎ ነብይ ካልሆነ ታዲያ እንዴት ነው እሱ የምቀበለው? እኔ እሺ ያልኩኝ እየሰማው ነበር እስከ ጨረስኩ ማለት ነው። አሁን እኔ ደግሞ ላውራ። እሺ ቡኻሪ ሲጀመር አሁን መጀመሪያ ላይ ሐዲስ ሰሒሕ ሲባል እሱ አሁን አንተ ያልከውን ቡኻሪ ሌላ ሀገር ምናምን ሄዶ ሐዲስ ምናምን እየሰማ ከሰው እየሰበሰበ ምናምን ወደ 100,000 ምናምን ሐዲስ ነው ያልከው። እሱ አሁን ልክ አሁን አይኑ አያይም፣ ልክ ነህ። ግን አሁን በዚህ ዘመን አላየህም አንተ? አሁን አለ ሰው ቁርአኑን ሙሉ ሐፍዞ አይን የለውም፣ ግን እንደዚህ በእጅ መያዙ ማለት አንዳንድ ቁርአን አለ ለአይን ማያያቸው ማለት ነው፣ ማያዩት ማለት ነው። በእጅ ምናምን እንደዚህ ይዞ መሐፍዙት አለ። እሱ ቡኻሪ የሂፍዝ እንትን በጣም ፓወር አለው ነበረ። ሂፍዝ በጣም አንድ ነገር በህፃንነቱ ራሱ ይይዛል ነበረ። ገብቶካል? እና ሐዲሱ ደግሞ መጀመሪያ ላይ ሐዲሱ ሰሒሕ አይባልም። በቃ አንድ ሰው ላይ ስለሰማ ይሄ ሐዲሱ ሰሒሕ አይባልም። አሁን ሐዲሱ ሰሒሕ አለ፣ ضعيف አለ፣ ሙንቀጢዕ አለ፣ አሰነድ አለ። አሁን ይሄ ሐዲሱ ወደ አላህ መልእክተኛ የሚደርስ ከሆነ ለምሳሌ አሁን የሆነ ሰው ከአላህ መልእክተኛ ሰማ። ለምሳሌ ዑመር ብኑል ኸጣብ ከአላህ መልእክተኛ የሆነ ሐዲስ ሰምቶ ለሰው ተናገረ። ለዚህ ይሄ ለሱ ሲናገር ደግሞ እሱ ለሌላ ሰው ተናገረ። እንደዚህ ያለ ወደ ይሄ ሰነዱ ሙተሲል ከሆነ አሁን ለአላህ መልእክተኛ እስከዛ ማለት አሁን ማን ሐዲሱ ማን እንደተናገረ ምናምን ማይታወቅ ከሆነ ወይም ضعيف ወይም እንትን ሙዓለቅ ይባላል። ገብቶካል? ሰሒሑ ደግሞ ሰነዱል ሙተሲሉ ማለት አሁን ዑመር ብኑል ኸጣብ ከአላህ መልእክተኛ ሰምቶ ለሰው ለሆነ ሰው ተናገረ። ለምሳሌ ለዓሊ ብኑ ለምሳሌ ለአቡበክር ተናገረ። አቡበክር ለዓብደላህ ብኑ ዙበይር ተናገረ። እንደዚህ የተባለ ወደ ታቢዖች ደረሰ። ታቢዖቹ ደግሞ እስከ ቡኻሪ ደረሰ። እንደዚህ የሚባሉት ሰሒሖች እንደዚህ ይሄ ሰሒሑ ይባላል። ለዛ እንዲህ አይነት ሐዲሶች እሱ ነው የሚወሰደው።
ይሄ صحيح ተብሎ ወሰደው እሱ እንዲህ አይነት ሐዲስ አሁን ችግሩ ምን እንደሆነ ታውቃለህ? ቡሃሪ ለምሳሌ ከነብይህ እስከ ቡሃሪ ጋር እስከሚደርስ በመካከል አንድ አራት ሰዎች ይኖራሉ አይደለ? በትንሹ አራት ሰዎች ይኖራሉ። ለምሳሌ አቡ ሁሬራ ቢኖር ከአቡ ሁሬራ ቀጥሎ ደግሞ አንድ ታቢያን ይኖራል። ከዛ ደግሞ ሶስተኛ ጄኔሬሽን ይኖራል። አሁን ችግሩ ምን መሰለህ? ሶስቱንም ከኋላ ያሉትን ሄዶ ቼክ አያደርግም። ከአንደኛው ይሰማል፣ ማን ነገረህ ይለዋል። ለምሳሌ መጥቶ ቡሃሪ ቢኒን ቢጠይቀው ቢኒ ስለ ሐዲስ የሆነ ሐዲስ ለምሳሌ አይሻን በእንደዚህ ዓመት አገባዋት የሚል ቢኒ ነግረዋል ለቡሃሪ። አንተ ቡሃሪ ነህ፣ ለምሳሌ ወደ ቢኒ ጋር ስትሄድ ሙሐመድ እኮ አይሻን ያገባው በዚህ ዓመት ነው ብሎ ቢኒ ይነግርሃል። ቢኒን ደግሞ ማን ነው እኔ ነገረኝ ይልሃል። ባህሩ ነው ይልሃል። ለባህሩ የነገረው ደግሞ ቃል ነው። ቃል ደግሞ የሰማችው ከነብዩ ነው ብሎ ቢኒ ነው የሚነግርህ። ስለዚህ አለውኛል ፋይናል የመጨረሻው የቡሃሪ ታማኝ የሚሆነው ማን ላይ ነው ማለት ነው? ቢኒ ላይ ነው የሚቆመው። ሎክ መረጃ ምንጩ የማን ይሆናል ማለት ነው? ቢኒ ዋሽቶ እንደዛ ካለ ቡሃሪ የሰበሰበው ስህተት ይሆናል ማለት ነው። ቢኒ ለምሳሌ ከባህሩ ሳይሰማ ባህሩ ነገረኝ፣ ለባህሩ ደግሞ ቃል ነው የነገረችው፣ ቃል ደግሞ ከነብዩ ነው የሰማችሁ ብሎ ቢኒ ለአንተ ቢነግርህ አንተ ቡሃሪ ብትሆን ያለህ አማራጭ አንተ ያንን ስናት ትሸመድዳለህ፣ ያንን ሐዲስ ትሸመድዳለህ፣ ነብዩ እንዲህ ብሏል ብለህ ዝም ብለህ ትቀጥላለህ ማለት ነው። ምክንያቱም ሄደህ ባህሩን ቼክ አታደርግም፣ ቃልን ቼክ አታደርግም፣ ነብዩን ሄደህ ቼክ አታደርግም። በእድሜ ዘመን ስለምትለያዩ ማለት ነው። በመካከላችሁ ሰፊ የእድሜ ጋብ ስላለ፣ ስለዚህ ቡሃሪ ራሱ በሚሰጥ መስፈርት ከዛ በኋላ ይሄንን ሳሂህ ልበለው ይሄን ዳኢፍ ሊበለው ይብላል። በሱ መስፈርት መሰረት ትሄዳለህ። ለቡሃሪ ዋና ታማኙ መረጃ ማን ነው የሚሆነው? ቢኒ። ለቢኒ ደግሞ ዋና ታማኙ ማን ይሆናል? ባህሩ። እውነትም እኮ ቢኒ በትክክል ተናግሮ ሊሆን ይችላል። ነገር ግን ለቢኒ የነገረው ባህሩ ዋሽቶ ሊሆን ይችላል። ቃል ሳልነግረው ቃል ነገረችን ከአቡ ሁሬራ ሰምታ ማለት ይችላል። ኦኬ፣ ባህሩም ትክክል ሊሆን ይችላል። ባህሩ አልዋሸም እንበል። ስቲል ባህሩ ባይወሽ ደግሞ ቃል ዋሽታ ሊሆን ይችላል። በዚህ ስናድ ውስጥ ቃል ሳትሰማ ወይንም ደግሞ በተሳሳተ ሁኔታ እንትስ ብላ ለባህሩ ነግራው ሊሆን ይችላል። ስለዚህ ቡሃሪ እነኚህ ሁሉ ሄዶች ቼክ አያደርግም። መጨረሻ ላይ ከከሌ ሰማ ከከሌ ሰማ የሚል ይሄ እስናድ ማለት ወሬ ማለት ነው። የወሬ ሰንሰለቱን ይይዝና እሱ ደግሞ መጨረሻ ይሆናል ማለት ነው። ዘግበዋል። በእንደዚህ አይነት ሁኔታ ስንት ወሬዎችን ሰበሰበ ማለት ነው? ከ600,000 የሚበልጡ እስከነ ያወሩት ታሪኩን ብቻ ሳይሆን ያወሩትንም ሰዎች ስም ለእያንዳንዱ ሐዲስ እንግዲህ አስቡ። በትንሹ 3-4 እስናድ አለው። ኦን አቨሬጅ 4 እንኳን ብንወስድ 600,000 ሲባዛ በ4 አባዙት። 600,000 በ4 ስታባዙት ስንት ይመጣል? ወደ 2.4 ነው። ወደ 2.4 ሚሊዮን 2.4 ሚሊዮን ቡሃሪ የሰዎችን ሰንሰለት ሸምድዷል ማለት ነው። ከሌለ ነገረው የሚል የሰዎችን የቃል ንግግሮች ድግግም ወደ 2.4 ሚሊዮን በጭንቅላቱ ቡሃሪ ሰብስቦ እዟል። ሚኒመሙን ተጠቅሜ ነው። ስማኝ፣ ከዛ ይሄንን ሰውዬ ነብይ ነው አይደለም፣ አካል ጎደሎ ነው። በዛ ላይ አይኑን በደንብ አያይ። ደግሞ ይሄንንም የሰበሰበው በትንሽ ዓመታት ውስጥ ከሀገር ሄዶ ደግሞ እየዞረ በዛን ሰዓት መብራት የለ፣ ማታም እንደ ልቡ አይንቀሳቀስ፣ አይን ችግር አለበት ብያችኋለሁ። እንደገና ደግሞ ለእያንዳንዱ ሐዲስ ወደ 13 ስጁድ ነው የሚወርደው። እንደገና ደግሞ በቀን ውስጥ 5 ጊዜ ሶላት አለበት። ሽንት ቤት መግባት አለ፣ ምግብ መብላት አለ፣ መታጠብ አለ። እንደገና ከሀገር የሚዞር ከሆነ ድካም አለ። እንዴት ነው አንድ ሰው ወደ 2.4 ሚሊዮን እንትን ሸምድዷል በጭንቅላቱ በጥቂት ዓመታት ውስጥ ምትሉን? አይመጣውም እኮ እንዴ። አሁን 2.4 ሚሊዮን ያልኩህ ምኑን ነው? እስናዷን ብቻ ነው። ሐዲሱን ደግሞ ስጨምረው ከ3 ሚሊዮን ይበልጣል ማለት ነው። ወይ ስማ፣ ቀጥል። አሁን አንተ 2 ሚሊዮን ምናምን መሆኑን በምን አወከኝ? አሁን
ለምሳሌ እኔ አልዋሽም፣ ሀዲሱ ሰነዱ ስንት እንደሆነ ምናምን ምናምን እሱን አላቅም። ይሄ ዑለማዎች ወይም ስለ ሃይማኖት ስለ እስላም የሚያውቁት ብዙ ሊኖሩ ይችላሉ አሉ ማለት ዑለማዎች አሉ። እኔ ግን እስካሁን ይሄ ሙሉ ውስጥ ገብቼ ሙሉውን አላቅም። ገብቶከ ያ ምንድነው ያልኩ መሰለ ሰምታኝ ከሆነ ቡሃሪ ሲሰበስብ እስናዶች አሉት አይደለ? ገብቶኛል እሱ ያ እስናዶቹን ነው ወደ 2 ሚሊዮን ያመጣውልህ። ተራኪዎቹ ሰንሰለት በትንሹ 3 ብለን ወሰድን። እስከ 5 6 ያላቸው አሉ። ግን አቨሬጅ እኔ ስንት አድርጌ የወሰድኩት 4 ሰው ቢኖር አልኩኝ። በተራኪ ውስጥ 4 ቢኖር በትንሹ ነው። 5 6 ያለበት አለ። 4 ብንወስድ አራትን ስንት ሺህ ሀዲስ ነው የሰበሰበው ቡሃሪ? 600 ሺህ በላይ 4 ሲባዛ በ6 አድርገው። እያንዳንዱ ሀዲስ እስናድ አለው አይደለ? ስለዚህ አንዷ ሀዲስ ደግሞ 4 ቼን ኦፍ ናሬሽን እስናድ ቢኖራት 4 ሰዎች ቢኖራት አልኩኝ። ተራኪ ሰንሰለት 4 ቢኖራት 600 ሺህ በ4 አባዛው 24 ይመጣል። 2.4 ሚሊዮን ማለት ነው። ይሄ እስናድ ቼን ኦፍ ናሬሽኑ ብቻ ማለት ነው። ደግሞ ሀዲሱን ደምርበት 600 ሺህ ደግሞ ሀዲሱ አለ 2.4 እስናዱ 600 ሺህ ደግሞ ሀዲሱ ታሪኩ አለ። ተራኪዎቹ ሳይሆን ታሪኩ አለ። 600 ሺህ ሲደመር 2.4 ስንት ይመጣል? 3 ሚሊዮን ሙሐመድ እንትና ቡሃሪ በጭንቅላቱ ያዘው ማለት ነው። ያውም 600 ብዬ ይዤልህ ነው። ቡሃሪ ግን የሰበሰበው ከ660 ሺህ በላይ ነው። 60 ምናምን ሺውን ሳላባዛ ትቼው ቆርጬው ማለት ነው። አይመጣውም፣ መቼም አይመጣውም። እነኝን ሁሉ ሰዎች ታማኝ ነው የሰበሰበው ብሎ ማመን ከዛ እምነትን እዚህ ሰውዬ ላይ መመስረት በጣም አስቂ ነው የሚሆነው። ይህ ሰውዬ ነብይ አይደለም። ሰሒህ ሐዲስ ስንት ነው የምትለው አንተ? አሁን ሐዲሱን ሰሒህ ሐዲስ ስንት ነው የምትለው? ሰሒህ የሆኑ 100ዎችን በጭንቅላቴ ይዣለሁ አለ። 100 ሺህ ሶሪ 100 ሺዎችን በጭንቅላቴ ይዣለሁ አለ። ከዛ በኋላ ደግሞ ሰሒህ እንትኖች አሉ። እነኛ አሁን እንትኑ ላይ ያሰፈራቸው ናቸው 100 ሺህ። ከዛ ደግሞ ሐሰን የሆኑ ደግሞ እንደዚህ ወደ 200 ሺህ አሉ። እንደገና ደግሞ ሰሒህ 600 ሺህ ምናምን አትበል። ስመኝ ሐዲሱን አሁን ሰሒህ ሐዲስ እኮ 12,000 ወይም 15,000 መካከል ነው። ገብቶከ እንትና ቆርጦ ጣላቸው እኮ በኋላማ ቆርጣችሁ ጣላችኋቸው። የቡሃሪ የለው እሱ በጭንቅላቱ ብቻ ያዘው 100 ሺህ ኖ እኔ እኮ ያልኩትን ላሳየ ከፍቼ ማስረጃ 100 ሺህ በጭንቅላቱ ሰሒህ የሆኑ 100 ሺህ በጭንቅላቱ ዟል። አንድ በል 200 ሺህ ደግሞ ሐሰን ምናምን የሆኑ ዟል። 2 በል የሰበሰበው ከ600 ሺህ በላይ ነው። which is ዳይፍ የሆኑም አሉ ማለት ነው። እንደገና ደግሞ ሰሒህ ሆነው ያልጨመራቸው የተዋቸውም ደግሞ አለ። አንዴ ማስረጃ እየተንቀሳቀስኩ ነበር። አንዴ ልክፈትልህ መሰለኝ ያለ መረጃ እንዳይመስል። እንዳንተ ያለ ወዳጅ ሜቢ ቅድምም ከፍቼው ነበረ ይመስለኛል። ከዛ በኋላ ስቆርጡ እንትን አላችኋቸው። ኦልራይት ይታያል። ኢማም ቡሃሪ ሂዝ ላይፍ ኤንድ ወርክስ ኢማም ቡሃሪን ታሪክና ህይወት የሚዘረዘር መጽሐፍ ነው። ገጽ 23 ላይ እንደዚህ ያስቀምጠዋል። ኢማም ቡሃሪ said ኢማም ቡሃሪ እንደዚህ ብለዋል። I have memorized 100,000 ሰሒህ ሐዲስ። ስንት ይታያል? 100 ሺህ ሰሒህ ሐዲሶችን ምን አድርጌያለሁ ይላል? ሚሞራይዝድ አድርጌያለሁ፣ በጭንቅላት እዣቸዋለሁ ይላል። ይታያል? ሚሞራይዝ አድርጌያለሁ ወጣሃል ይመስለኛል። ከዛስ እንደ 200,000 hadith that are not sahih and the hadith that I have recorded in my book
I choose from 600,000 hadith ይታያል ይመስለኛል። ተጨማሪ ማስረጃም ልሰጥ እችላለሁ ሜቢ ይታያል። ስለዚህ ኢማም ቡሃሪ ምንድነው እሱ ኤአይ ራሱ በእንደዚህ አይነት መጠን አይሸመድድም። ኤአይ ራሱ የዚህን ያህል የሚሸመድድ አይመስለኝም። ሜቢ አሁንም ደግሞ ማስረጃ ተጨማሪም ከፈለክ ላሳየ። እኔ ልንገርህ መጀመሪያ ላይ ተጨማሪ ማስረጃ ደግሞ the prophet and the Quran በሚል መጽሐፍ ላይም በተመሳሳይ ስንት ሺህ ይለዋል which he picked out 600,000 ከስንት ነው የወሰዳቸው ይላል ከ600,000 ሐዲስ ይታያል። ከ600,000 ሐዲስ ይላል። እዚህ ጋርም ቀደም እንዳሳየው እዚህ ጋርም እንዳሳየው ስንት ይላል ከ600,000 ሐዲስ። እነኚህ ሁሉ በጭንቅላቱ እንትን የሰበሰባቸው ናቸው። አሁን ሐዲሱ አብዛኛው ከዚህ በላይ ማስረጃ ልሰጥ እችላለሁ። አብዛኛው ሐዲስ እየሰማክ ነው? እየሰማሁ ነው። ቀጥል። አብዛኛው ሐዲስ እኮ እንትን አንድ ሁለት ወይም ሶስት መስመር ምናምን እኮ ነው ሐዲሱ። አብዛኛው እኮ እንትን ይሄም ያህል ረጅም መባሉት አይደለም እንዴ? ሐዲስ አብዛኛው ትልልቅ ሐዲሶች አሉ። ትልልቅ ሐዲስ አሁን ለምሳሌ የዑመር ኢብኑ አልኸጣብ ሐዲስ ስለ ንያ ምናምን ሐዲሱ ይሄ ትልቅ ነው፣ ረጅም ነው። ሶስት ፔጅ የሚሆን ሐዲስ ሁሉ አለ በትንሹ እኮ ሁሉም አላልኩማ። ያ የፈለገ ትንሽዬ ሐዲስ ቢሆን ሉክ ትንሽዬ ሐዲስ የምትለው ከቁርአን ይበልጣል፣ ከእያንዳንዱ ቁርአን ይበልጣል እንጂ አንስም እኮ። አዎ ልክ ነው። አንድ በል። ሁለተኛ ደግሞ ትንሽዬ ሐዲስ ያልከው አሁንም ቻሌንጅ ላድርግህ። ትንሽዬ ሐዲስ የሚባለው ከቁርአን ከከውሰር ሱረቱ ከውሰር ከሙሉ ምዕራፉ የሚበልጥ ነው። ትንሽዬ ሐዲስ ያልከው ቢያንስ ከሱ የሚበላልጥ ምዕራፍ ነው ይበልጣል። ከአንዱ ከቁርአን ምዕራፍ ሙሉ ትንሽዬ ሐዲስ የተባለችው ትበልጣለች። የሆነች እስመኝ እሺ፣ የሆነች ሐዲስ አለች ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ገሸና ፈለይሰ ሚና ብቻ መባል ሐዲስ አለ። ታውቃለህ? እሺ ሐዲሱን ንገረኝ ቁጥሩን የፈለገ ትሁን። ከእንትን ከአሁን ካልኩት ቁርአን ክፍል ከሱረቱ ከውሰር ካልበለጠች እኔ እቀጣለሁ። ይበልጣሉ እንጂ አንሱ። ምክንያቱም ቼን ኦፍ ናሬሽናቸውን ስታካትታቸው ሐዲሱን ስከተው ምክንያቱም ከእንትኑ ጋር ስከተው ከምዕራፉ ከቁርአን ምዕራፍ ሙሉ አንዷ ሐዲስ ትበልጣለች። ትንሿ እንኳን የተባለችው 3 መስመር ምናምን ነው አይደል? እንትን ከውሰር ስለዚህ ይሄንኛው 3 መስመር አይደለችም። ኢና አዕጠይናከ አልከውሰር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር 3 አያ ነው እንጂ 3 መስመር አይደለም። መስመር ከምናምን ነው። ቆይ እኔ አሳይሃለሁ ካሜራውን ከፍቼ። ችግር አያ ለማለት ነው። በቃ ችግር የለውም። አራት ልፋ እስማማለሁ። እሱ አንድ መስመርና ከምናምን ነው። ከፈለክ ከሱ እንትን አጭር ሐዲስ ከሱ ሚያንስ አዲስ አለ። እስቲ ስለማላቅ ነው ካለ እስቲ ልይ ቃላቶቹ ከሱ የሚያንሱ አዲስ። ስለዚህ ከዚህ ምን መረዳው ምንድነው? አንዱ ሐዲስ ከስጥ እየተባለች ከቁርአን ምዕራፍ እንኳን የምትተካከለች ከሱረቱል ከውሰር የሚያንስ ነው የፈለከው? አዎ አለ። ምን አዲስ? እስቲ ሐዲሱ ምን ይላል? ሐዲሱ ምን ይላል? መን ሰመተ ነጃ ብቻ እቺ ፓርት ብቻ ነው ሐዲስ። ምን ላይ ነው ያለው? ሐዲስ ነምበሩን ንገረኝ። ችግር የለውም። ሐዲስ ነምበሩ እሺ፣ ቆይ እኔ ሐዲሱን ላውጣልህ። ማን ነው ተራኪው? ማን ነው ተራኪው? እንትኑ ንገረኝ። ተራኪው ማን ነው? እሺ አንዴ ያሳያል። ተራኪዎቹ የሉም?
አሉ ቆይ ትንሽ ጠብቀኝ አንተ እሺ ትንሽ ስልኩ ስታክ እያደረገ ነው። ችግር የለም። እሺ ሐዲሱ ምን ይላል? ወዐን ዐብድላህ ቢን ዐምሩ ቃለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ሰመተ ነጃ ረዋሁ ትርሚዚዩ ወአሕመድ። ተራጊው ምንድነው? ረዋሁ ትርሚዚይና አሕመድ ነው። አሃ ቡኻሪ ላይ እኮ አይደለም እሱ ታዲያ ቡኻሪ ነው የፈለግከው? እሺ ቡኻሪ ልፈልግልህ። እሺ ችግር የለውም። እሺ አሁን ያነበብከው ራሱ ምን ማማማ? እሺ ቀጥል ሐዲሱ። እሺ አንብበው። ሐዲሱ እንደዚህ ይላል፣ መን ሰመተ ነጃ ይላል። ተንትኑ ጋር ቀጥለ ቼን ኦፍ ናሬሽኑ ከማ ነው። ወዐን ዐብድላህ ቢን ዐምሩ ቃለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ሰመተ ነጃ ረዋሁ ትርሚዚዩ ወአሕመድ። ቴንኪው። ከከውሰር አንስም። አየህ እስቲል አሁንም ከከውሰር አንስም። ይሄ ከከውሰር ይበልጣል እንጂ አንስም እኮ። እኔ ሰነድ እንትን ማን እንዳወራ ምናምን ሳይሆን ቃለ ረሱሉላህ ሐዲሱ ስናዱን አካቶ እኮ ብያለሁ። ሐዲሱ ስናዱን አካቶ ነው ሐዲስ ይባላል። ከሱ በፊት እኮ እንደዚህ ብዬ ጠየቅኩ። ከሰነዱ ምናምን ሳይሆን እኔ ሐዲሱ ብቻ። አሁን ሐዲሱ ምንድነው? መን ሰመተ ነጃ። ይሄ ሐዲሱ ነው። ኖ ቅድም ምን ብያለሁ? ትንሽ የምትባለው ሐዲስ እንኳን ከሰነዱ ጋር ስትካተት ሙሉ ምዕራፍ የቁርአንን ትበልጣለች ብያለሁ። ትንሽ የተባለችው ሐዲስ ምክንያቱም ሰውየው ሲሸመድድ ሐዲሷን ብቻ አይደለም የሚሸመድደው፣ የነገሩትንም ሰዎች አለ አብረው የሚሸመድደው። እሺ ያው ያ እሷ ትንሽ የተባለችው እንኳን ከሙሉ ምዕራፎች ምበልጥ ነች። አሉ ደግሞ ትልልቅ ሐዲስ ደግሞ አለ። አንዱ ሐዲስ ብቻ 2-3 ፔጅ የሚሆን አለ። አዎ ልክ ነው። እኔ አሁን ምልህ እና አሁን ምንድነው እሱ የነልል የፈለኩት ምንድነው እሱ ቡኻሪ ታዲያ ቡኻሪ ታዲያ ያ አሁን እየሰማህ አላህ የሰጠውን ጸጋ ራሱ አሁን አንተ ነህ የምትለኝ ጸጋ እንደሰጠው ራሱ በምን ታውቃለህ? ምክንያቱም ዝም ብሎ እሱ ሰማው እከሌ ነገረኝ እያለ መጽሐፍ እንዳልጻፈ ምንድነው ማስረጃ? እከሌ ነገረኝ እያለ ዝም ብሎ የመሰለውን እንዳልጻፈ ምንድነው ማስረጃ? እከሌ ነገረኝ እሱ እኮ ሰው ወስዶ ሳይሆን በሰነድ እኮ ነው የወሰደው እኮ። ያ ሰነዱን አንተ አመንከው አይደለ? ሉክ አንተ እኮ አምነሃል፣ ትክክል ነህ። ነገር ግን እከሌ ነገረኝ እያለ የራሱን መጽሐፍ ዝም ብሎ ላለመጻፉ ምንድነው ማስረጃ? ልክ ነው። መጀመሪያ እኔ የምለው አሁን እኛ እኮ መጀመሪያ ላይ ሐዲሱ እኮ ቁርአኑ አሁን ሲጀመር መስረጃ ወይም የሆነ ነገር ምናምነው ምንድነው መጀመሪያ ላይ በቁርአን እኮ ነው። ቁርአኑን አይተን ከዛ ወደ ሐዲሱ ነው የምንገባው። ገብቶካል? ቁርአኑ አሁን ለምሳሌ ምንም አይነት ቁርአኑ ላይ ማይነግርህን ቁርአኑን እኮ ሼፕ የምታደርገው በሐዲሱ ነው። ቁርአኑ ሼፕ የተደረገው በሐዲሱ ነው። ቁርአኑን ማን እንደጻፈው የምታውቀው ነገር ስለሌለ ሐዲሱ ላይ ለምሳሌ ቁርአኑን የጻፈው ጫላ የሚባል ነበረ። ነገር ግን ዑመር ጻፈው አለ ሐዲሱ። ስለዚህ ዑመር ነው የጻፈው ብለህ ታምናለህ። ዑመር ነው ያጻፈው ብለህ ታምናለህ። ምክንያቱም ቁርአኑ ምንም ስላልነገረ። ቁርአን ውስጥ ለምሳሌ ጅብሪል ስንት ክንፍ አለው? ምንም ቁርአኑ ስላልነገረ ሐዲስ ላይ ስትመጣ ይሄን ያህል ክንፍ አለው አለህ ታምናለህ። ምክንያቱም ምንም ስላልነገረ። ቁርአን ላይ ስትመጣ ሙሐመድ ማንን እንዳገባ አልነገረህም። ሐዲስ ላይ ስትመጣ ግን አይሻን የምትባል አግብቷል ይልሃል። ሜቢ እኮ አይሻ የምትባል አግብቶ ላያውቅ ይችላል ሙሐመድ። ቁርአን ምንም ስላልነገረህ ግን ቡኻሪ አይሻ የምትባል ሙሐመድ አግብቷል ስላለ ታምናለህ። ቁርአኑ ላይ ያልነገሩህን ታሪኮች ወይንም ደግሞ ቁርአኑን ያብራራልኛል ስላል ቁርአኑን ሼፕ ያደረገው ማን ይሆናል? ሐዲሱ ይሆናል። ሐዲሱን ደግሞ ሼፕ ያደረገው ማን ይሆናል? ቡኻሪ ይሆናል። ቡኻሪ ተዛ የሰጠህን በሙሉ ባመንከው ቁጥር ቡኻሪ ኢንፋሌብል ነው ወይ ማይሳሳት ነው ወይ ስንል ነብይ ነው ወይ? ኖ አይደለም። ነብይ ካልሆነ አይሳሳትም አላልንም እኮ አባቴ፣ አይሳሳትም አላልንም። የሚሳሳት ከሆነ ደግሞ እያንዳንዱ እምነት ነው ትክክል ነው ብለህ ያስከው ነገር ትክክል ለመሆኑ ምንድነው ማስረጃ? እኛ አባቴ አሁን ሐላልና ሐራም ምናምን ይሄን ነገር ሐላልና ሐራም ከምንድን ነው የምንወስደው?
ከቁርአን ነው። አሁን ሐላልና ሐራም ውስጥ ማለት ነው ቁርአን ውስጥ ነው የመጣው፣ ሐዲስም ውስጥ መጥቷል። ግን ሐራምና ሐላል ቁርአን ውስጥ ሁሉም መጥቷል። ምን ሐላል እንደሆነ ምን ሐራም እንደሆነ ሙሉ እኮ ቁርአን ላይ መጥቷል። ለምሳሌ ሐራምና ሐላል ቁርአን ውስጥ መጥቷል አልክ። ያንን ሼፕ ያደረገልህ ደግሞ ቁርአኑን ራሱ ይሄ ቁርአን ነው ብሎ የነገረህ ደግሞ ማን ነው? እሱ ነብዩ ነው አይደል? አሚን ሐዲሱ ነው የነገረህ። ቁርአን ነው ብሎ የነገረህ ይሄ ተመራበት ብሎ የነገረህ ሐዲሱ ላይ ነው አይደለ? እንጂ ሐዲሱ ባይነግርህ ኖሮ ተራ መጽሐፍ ሊሆንም ይችል ነበር ሐዲሱ ባይነግርህ። ምክንያቱም ቁርአኑ ራሱ እኔ በእንደዚህ የተጻፍኩ ነኝ ምናምን ብሎ ስላልነገረህ ማለት ነው። ኢቭን የነብይ ስም ራሱ ቁርአን ውስጥ 4 ቦታ ብቻ ነው የተጠቀሰው፣ 4 ጊዜ ነው የተጠቀሰው። ሳባዎቹ መጽሐፍ ቅዱሱን እንትን እንደሆነ በምን አወቅ? የእንትን ከሰማይ የወረደው እንትን ነው እንዴት አወቅ? በመሆኑ አሁን መልካም እኔ ከሰማይ የወረደ ነው በመጀመሪያ እኔ ከሰማይ የወረደ ነው ብዬ አላምንም። እኔ አንድ ሁለተኛ ደረጃ ደግሞ ጻፊያኖቹ ጌታ የመረጣቸው ለምሳሌ ሐዋርያት ራሱ አስቀድሞ መረጣቸው፣ እንደተመረጡ ተመዝግቦልኛል። ጻፊያኖቹም ደግሞ ስማቸው ተገልጿል ማለት ነው አሉ። አንድ በል ሌላኛው ደግሞ ተመዝግበዋል አሉ። አንደኛ ደግሞ ችግሩ ምንድነው? የኛ ከእናንተ ሐዋርያቶቹ ደቀ መዝሙርቶቹ፣ ምክንያቱም በአካል ጌታን ያዩት የነኩት ናቸው የጻፉት እንጂ ጌታ የነኩት በምን አወቅ? ጎበዝ። አንደኛ የኛ አንድ ሰው ላይ ቆመ አይደለም። አንድ ሰው ላይ ቆመ ሳይሆን ወይንም ደግሞ እንደ ቡሃሪ ከከሌ ሰማው ብለው ሳይሆን የጻፉት በአይናቸው ያዩትን የጻፉት እንደተመዘገበ አንድ ሰው ላይ አይደለም። አንድ ሰው አይደለም። እኛ በቡኻሪ ብቻ ነው የምናምነው። ስመኝ እኔ አሁን ሐዲሱ ከቡኻሪ ብቻ ነው የምንወስደው። እሺ ቡኻሪን ከማን ነው ወስደው? ከቡኻሪ ውጭ ቡኻሪ ሌላ አለ? አዎ ቡኻሪ አለ፣ ሙስሊም አለ። ሙስሊም የሚመጣው ከቡኻሪ በኋላ አይደለ? አዎ። ስለዚህ ሙስሊም የቡኻሪ መስፈርት ነው የሚወስደው አይደለ? እሺ። ስለዚህ እሱን አላውቅም እኔ ሙሉ እንትን ቡኻሪ ደግሞ ሙሉ ዕልሙ የለኝም። እኔ ልንገርህ ሙስሊም ምን ያደርጋል መሰለህ? የቡኻሪ መስፈርት ነው ዞ የሚሄደው። እናንተም ከዛ በኋላ የማን መስፈርት ትይዛላችሁ? ቡኻሪ የነገራችሁን ነው ዛችሁ የምትቀጥሉት ማለት ነው። በቡኻሪ መስፈርት ትሄዳላችሁ፣ በሙስሊም በአቡ ዳውድ እያላችሁ ትቀጥላላችሁ። ስለዚህ ቤዝመንቱን ማን የሰራው ይሆናል ማለት ነው? ቡኻሪ ይሆናል ማለት ነው። እኛ ጋር ግን ስትመጣ ምንድነው እሱ አንድ ሰው ላይ አይደለም፣ በጊዜው የነበሩ ብዙ ጻፊያኖችም እንደጻፉት እናምናለን ማለት ነው። እነሱ ለሌላ ሰው ነግረው ሰማን የሆነ ታሪክ ሰማን በሚል ሳይሆን ራሳቸው የተመረጡት። ይኸውልህ ነብዩ ጽፎት ቢሆን ኖሮ ይህንን ጥያቄ አንጠይቃችሁም። ሙሐመድ ጽፎት ቢሆን ማለት ነው። ሙሐመድ አይደለም የጻፈው። ኦኬ ሙሐመድ ብቻ እኮ አይደለም ያልናህለ ነው። ሙሐመድ እንኳን እሺ ያልጻፈው ምን በል ሳባዎቹ ጽፈው ቢሆን የተሻለ ነበረ። ሳባዎቹም አይደለም የጻፉት። ሳባዎቹ እኮ ነው የጻፉት። ቆይ አንዴ ቆይ። ሳባዎቹ እንደጻፉት ሐዲስን ማስረጃ ካመጣልኝ ዘስ ፋይን። የትኛው ሳባ ነው ሐዲስን የጻፈው? ምን አልከኝ? የትኛው ሳባ ነው ሐዲስን የጻፈው? ሐዲስ ወይ እኔ ልፈልግልህ። እኔ ስለ ዕልሙ አልኩኝ። እኔ ዕልሙ ሙሉ የለኝም። አሁን አልጻፈም። ኡስታዞችና ዑለማዎች ምናምን ስለሱ ሊነግሩክ ይችላሉ። ለምን እሱ ክታቡን ሙሉ ቀርተዋሉ፣ ቁርአንም ቀርተዋሉ። ከኔ የተሻለ ያውቃሉ። እኔ ግን ማቀው ነገር እየነገርኩ ነው። በቃ ይብቃን። እሺ። እና ቢኒ እንኳን ደህና መጣ። እፎይ እንዴት ናችሁ? ሰላም ብያለሁ። ክርስቲያን ቢኒ ሰላም ብለናል። ኦኬ አይ ቲንክ ሰዓት መሄደ ስለሄደ ይብቃል። እዚህ ላይ በነገራችን ላይ 7 ቁጥር ምንድን ነው ኡስታዞቹ ምናምን ይንገሩ ምናምን ያልከው ያው ከአንተ የተሻለ መልስ አይመልሱም እነሱ።
ያንተ ይሻላል። እንደውም ያንተ በጣም ማለት ይሻላል። ጥሩ አፕሮች፣ ጥሩ መረዳት አለ። እንደውም አንተ ከኡስታዞቹና ከሼኮቹ ማለት ነው። ኤኒሃው ይብቃን። እፎይ ለዛሬ ይመስለኛል 6 ሰዓት ሊሆን ነው። አረ እነሱ ይሻላል። እኔ እኮ ዕልሙ ሙሉ የለኝም። አይ ምን እንደሆነ ታውቃለህ? ብዙ ስለሰማ ነው። ነገር ልንገረው ክርስቲያንዬ፣ ለዚህ ልጅ ምናልባት ሐዲስ ብቻ ሳይሆን ቁርአንም ተመሳሳይ ነገር ነው። ምናልባት በእንደዚህ እንትና ቀራ ተብሎ ነው የመጣለት እንጂ የተጻፈ ቁርአን እንኳን የለም። እና አሁን ያላቸው ቁርአን ማነው ሐፍስ የሚባለው መሐመድንም አላገኘው ሳቦቹንም አላገኘም። ማን እንደዚህ ያለ? ከሰው ተቀርቶ ነው ተጽፎ ነው እንጂ ሐፍስ ቆይ አይ አይደለም። ሐፍስ እኮ ሪዋያ ነው አባቴ እንጂ ቁርአን ሪዋያ ነው። እሱ ሪዋያ ነው። ሪዋያ ማለት ቁርአን አይደል? የሚገናኘው አይደለም። አሁን የሐፍስ ሪዋያ አለ፣ የወርሽ ሪዋያ አለ። ማዕናው አንድ ነው፣ ግን ቁርአን ነው ቁርአን ነው። ስለዚህ ስማኛ እንዴና ስማኝ ነው መልሳለች። ችግር የለም። ሐፍስ መቼ የነበረ ሰው ነው? በመቼ ዓመተ ምህረት የነበረ እንደነበረ ታውቃለህ? በስንት ዓመት? እሱን አላውቅም፣ ግን ነብይን አግኝቶት ያውቃል። ነብይን አግኝቶት ያውቃል። ሐፍስ ከነብይ ጋር ተገናኝቶ ያውቃል። እሱ መጀመሪያ ላይ ቁርአን እኮ ቁርአን የወረደው በአረበኛ ቋንቋ ነው አይደለ? የጠየቅኩ መልስልኝ። እኔ ያልኩ ሐፍስ ከነብይ ጋር ተገናኝቶ ያውቃል ወይ ነው። አልተገናኙም። ከማን ነው የቀራው? ሐፍስ ከማን ነው የቀራው? ከማን ነው የቀራው? እሱን አላውቅም ከማን እንደቀራ። ከአስም ደግሞ ያለ አሊ መሰለኝ፣ ከአሊ ወደ መሐመድ እንደዛ እያለ ይሄዳል። ስለዚህ አየህ ቁርአን ራሱ እንትና ከእንትና ሰማ እንትና ከእንትና ቀራ ተብሎ ተላልፎ ይመጣል ነው። መሐመድን ያገኘ አንድም ሰሃባ አላስተላለፈልም። ቀጥታ ከመሐመድ የሰማ እንትና ከእንትና ሰማ እንትና ከእንትና ሰማ ቀራ ተብሎ ነው ይመጣል። እሺ ሐዲስ ብቻ ሳይሆን ፎር ዩር ሰርፕራይዝ እንትን እንድትሄድና ጠይቃቸው። ቁርአንም እንደዚሁ ነው። ኦኬ እሺ። እኔ አሁን ላውራ ልንገርህ። እሺ አውራ። አሁን ቁርአኑ በአረበኛ ቋንቋ ነው የወረደው መጀመሪያ ላይ እና ቁርአኑ አሁን አረበኛ ቋንቋ ማለት አንድ ማለት ሁሉም አረበኛ ቋንቋ አንድ አይደለም። አሁን ለምሳሌ የሌላ ሀገርና የሌላ ሀገር አረበኛ ሁሉም አረበኛ ይባላሉ። ስመኝ እኔ ልጨርስ፣ አንተ አውርተሃል። ስመኝ ሌላ ነገር ነው እያወራ ያለው። ምንም የሚያስቀው እኔ እሱን እየነገርኩ ነው እንዲገባክ ነው። እሺ ቀጥታ መልስልኝ። እሺ ሰማ እኛ መሆኑን አይደለም ክርክር ያነሳሁት እኔ እሱን አላነሳሁም። ሰማ እሱ ሰማ እኔ እነግርሃለሁ፣ ደርሳለሁ እዛ ቾክል። እሺ ቀጥታ ሄደው ዙሪያውን አትሄድሽ። ቀጥታ ሄድና መልስልኝ። ስለመሸባቸው እነሱ ምንም ቀጥታ መልስ። ችግር የለውም አሁን ያልቃል። ችግር የለውም። እሺ ቀጥታ አሁን የአንድ አገር አረበኛና የዚህ አገር አረበኛ አንድ አይደለም። ለዛ ቁርአኑ የወረደው ሪዋያ ማለት ሁሉም ቁርአኑ አረበኛ ነው፣ ግን አንድ ከሊማዎች ለምሳሌ ስመኝ ልጨርስ። አንተ ዝም ብለህ አትግባ። ልጨርስና ከዛ ነው አውራ። ስለሌላ ሪዋያ አልጠየቅኩም። እኔ የጠየቅኩት ስለ ሐፍስ ብቻ የጠየቅኩት። ስመኝ እሺ፣ ስመኝ ሁሉም አረብ እሺ ስትናገር ግን ይኸውልህ ስማኛ፣ እንዲህ ይኸውልህ ዝም ልልልህ ነው ስትናገር። እኔ ስለ ሐፍስ ብቻ ነው አንተ ስለተለያዩ ሪዋያ ልትነግረኝ ነው። ዋርሻ አለ ቃሉን አለ ልትለኝ ነው። አልጠየኩም አይደለም ስለሱ እንዲገባክ እኮ ነው ያወራሁት ያለው። አሁን ለምሳሌ አሁን ዝም ብዬ በነገር እኮ ላይገባህ ስለማውቃቸው ችግር የለም። ብዙ ሪዋያ እንዳለ አውቃቸዋለሁ። እሱን ተውና ሐፍስ ከነብይ ጋር አልተገናኘም። እሱ የቀረው ራሱ ሪዋያ ምንድን ነው ምናምን ብለህ እየጠየቅክ ነበር። ሪዋያዎቹ አውቃለሁ ምናምን ትላለህ። ደግሞ አረን ያልጠየቅኩም መች ጠየቅኩኝ? አንተ ቁርአን አይደለም ብለህ ልትል ነበር። ነውስ ብዬ ስጠይቅ አዎ ብለህ መለስክ። እንደዚህ አላልኩም እኔ ቁርአን አይደለም አላልኩም። እሺ ይብቃ ለዛሬ አይሻልም?
በኋላ ችግር የለውም እንገናኝ። አሁን ይብቃል። በቃ ምንድነው ታውቃለህ ወንድማችን ከጀነራል ነው የምትሄደው። እሱ ስፔሲፋይ የሆነ ነገር ሲያወራ የመጀመሪያው ቀን ለምሳሌ የመጀመሪያው ቀን ካለቀ በኋላ ካለቀ በኋላ ሰሃቦች ወይም አሁን የመጀመሪያው ቀን አወለን መጀመሪያ ላይ اقرأ باسم ربك الذي خلق سورة العلق ነው። ኦኬ ሱረቱል አለቅን ማን የጻፈው? አያ ነበረ ሱራ አይደለም አያ ነው። ኦኬ እኮ ሱረቱል አለቅን ማን የጻፈው? ኦኬ ማን ነው የጻፈው? እሱ ሱረቱል አለቅን ማን የጻፈው? ሱራ ነው። ሱረቱል አለቅ አያ አይደለም። አንድ ሰሃቦች አሉ ልክ ስማ ሱረቱል አለቅ ነው። اقرأ باسم ربك الذي خلق መባል አያ መጀመሪያ አይ اقرأ باسم ربك الذي خلق እሱ የመጀመሪያ አያ ነው የወረደው ማለት ነው እኮ። ከዛ ከወረደ በኋላ ማን የጻፈው ነው የኔ ጥያቄ። አው መጀመሪያ ላይ ጅብሪል ለእንትን ያስተምራል ለሙሐመድ ሰለላሁ ዐለይሂ ወሰለም ያስተምራል ነበረ። ካስተማረ በኋላ ሙሐመድ ዐለይሂ ሰላቱ ወሰላም ለሰሃቦች ይቀራል ነበር። ስመኝ ይቀራል ነበርና ከዛን ሰሃቦች ይጽፋሉ ነበር። አሁን ቁርአኑን ሙሉ የጻፈ ዑስማን ዐለይሂ ሰላም ስማ ዑስማን ረዲየላሁ ዐንሁ ሰሃባ ማለት ነው። እሱ ነው መጀመሪያ ቁርአን ሙሉ የጻፈው ማለት ነው። መረጃ አስተንሽ የትኛው ሱራ ላይ ነው ዑስማን እንደጻፈው የሚናገረው? ዑስማን እንደጻፈው የሚናገረው ሱረቱል አለቅ ቁርአን ላይ አይደለም። መረጃ እኔ ላሳየህ፣ ቁርአን ላይ ላሳየህ ዑስማን እንደጻፈው አይመንኝ። እሺ እኔ በሁለተኛ አካውንት ያው ስትፈሩ በሁለተኛ መጥቼላችሁ ነው። ቁርአን ላይ ላሳየህ። ትቀጥላለህ ወንድማችን። ቆይ ሚታርክ ተዋርዶ ለመውጣት አትቸኩል። ላሳየህ፣ ቁርአን ላይ ላሳየህ፣ አትፍራ። ላሳየህ፣ ላሳየህ። ማየት አልፈልገው። መጀመሪያ ሰው ይጨርስና ከዛ ናውራ አንተ። ኦኬ እሺ፣ ቀጥል። ዑስማን ጋር ነው ቁርአን ላይ የተጻፈው። አሁን ቁርአን እኮ ጁምላ ዋሂድ አንድ እኮ አልወረደም። አንተ አልገባክም እኮ። ኦኬ ለምሳሌ ተግባባን እኮ። አሁን መጀመሪያ የወረደው ሱረቱል አለቅ ነው አልክ። መጀመሪያ የወረደው ሱረቱል አለቅ ነው። ሱረቱል አለቅ ጅብሪል መጣና ከሰማይ አይደለም አያ ነው። አይገባክም። ቁርአኑን ሙሉ እኮ ሰማኝ ይሄኛው ይታያል። በአያ ይወርዳል ነበረ እንጂ በሱራ ሙሉ አንዴ ቆይ። ይሄ ሱረቱል አለቅ ይላል አይደል? አዎ የረጋ ደም ምዕራፍ ይላል። ይሄንን የረጋ ደም ምዕራፍ መጀመሪያ የወረደው ይሄ ነው አይደል? ጅብሪል ከሰባተኛው ሰማይ አያ ነው አባቴ። ሱራ አይደል? አልወረደም። አያ ነው የወረደው። ኦኬ እሺ፣ ችግር የለውም። አያ ማለት እኮ አንድ መስመር ማለት አሁን اقرأ باسم ربك الذي خلق الإنسان من علق። እሺ ማን የጻፈው? እሺ ይሄን ሱረቱል አለቅ 96ኛው ምዕራፍ ማን የጻፈው? ሰለላሁ ዐለይሂ ወሰለም መጥቶ ሲቀራባችሁ ይጽፋሉ ነበር ሰሃቦች ማለት ነው። አንዱን ሰሃባ አጥራልኝ። እሺ ማን ነው የሚጽፈው? ማን ጻፈው? የትኛው ሰሃባ? ዑስማን አሁን ለምሳሌ እሱ ከኸሊፎች አራተኛ ኸሊፋ ነው። ሶስተኛ ኸሊፋ ይቅርታ፣ ሶስተኛ ኸሊፋ ነው እሱ። ቁርአኑን ሙሉ መጀመሪያ ቁርአኑን ሙሉ የጻፈው ቁርአን 23 ዓመት ውስጥ ካለቀ በኋላ እሱ በስትክክል የጻፈው ሙሉን በተርቲብ የጻፈው እሱ ነው። ኦኬ ዑስማን ነው የጻፈው። ዑስማን መቼ ነው የጻፈው? ቁርአን ውስጥ ተሰጠኛለህ። እስከዛ ዑስማን እንደጻፈው ቁርአን ውስጥ ቁርአን ከወረደ በኋላ ካለቀ በኋላ እኮ ነው ያልኩህ። ካንተ አይገባህም እንዴ? እኮ ችግር የለውም ገብቶኛል እኮ ቁርአንን። ስለዚህ ከቁርአን የቁርአን ጸሐፊ ከቁርአን መስጠት አትችልም? መስጠት አትችልም ከቁርአን አላህ አዘ ወጀል እኮ ቁርአኑን ሙሉ አስወግዱ እንትን አሰማ ዱንያ ላይ አስወግዱ። ከዛን ጅብሪል አያ ወስዶ ነበረና ፓርት ወስዶ ለሙሐመድ አለይሂ ሰላቱ ወሰላም ያስተምራል ነበረ። ገብቶካል? ጅብሪል ነው የጻፈው? ጅብሪል አልጻፈም። አላህ ስብሓነሁ ወተዓላ ሙሉ ጽፏል። ሙሉ ቁርአን አስወግዷል ወደ ዱንያ ሰማይ ላይ ማለት ነው። ገብቶካል? እሺ ሙሐመድ ነው የጻፈው?
አንተ ማን ጻፈ አልጻፈም ምናምን ብለክ እኮ እየተከራከርክ ነው። መጀመሪያ ላይ ቁርአኑን ሙሉ ወርዷል። ሙሉ ሰማይ ዱንያ ላይ ወርዷል። የለም ማለት ነው። ስለዚህ በ23 ዓመት ውስጥ ቁርአን በ23 ዓመት ውስጥ ቁርአን ወረደ ብለው ሙስሊሞች ያምናሉ፣ ለሙሐመድ ማለት ነው። ከዛ በኋላ በ23 ዓመት ውስጥ 114 ምዕራፍ የወረደው ከቁርአን ማን እንደጻፈው ይሄን 114 ምዕራፍ መናገር አይችሉም፣ ማሳየት አይችሉም ማለት ነው። ኦኬ ማን ነው የጻፈው? ዑስማን እኮ ነው ያልኩህ። ካንተ አይገባህም እንዴ? ማስረጃ አስጠኝሽ። ማስረጃ የት ነው? ረሱል ሰለላሁ ዐለይሂ ወሰለም ልክ ሲቃ የሆነ አያ ስማ፣ የሆነ አዳም ጥበናትህ ተረት ተረት አታውራ። ማስረጃ አስጠኝ። ከማውራት በፊት ማስረጃ መጀመሪያ ታወራና ከዛ በኋላ ለተናገርከው ነገር ላነሳኸው ክሌም ማስረጃ ታመጣለህ። እኔ እኮ አንተ ኡትማን አባትህ ነው? ያንተ አባት ነው? እኔ አያትህ አለመሆኑን በምን አረጋግጣለሁ? ኡትማን ወንድም አለመሆኑን በምን አውቃለሁ? ማን ነው? ስመኝ አንተ አሁን መጀመሪያ ማስረጃ ማምጣት ትችላለህ? ዑትማን እኮ ሰሓባ ነው እኮ። ማስረጃ አስጠኝ። ዑትማን እንደጻፈው እሺ፣ ዑትማን እንደጻፈው ማስረጃ አስጠኝ እኮ ነው። ሲራ ላይ እኮ አለ። ሲራ ላይ እኔ ሰጣህ። ኦኬ ቁርአን ውስጥ አይገኝም። ሲራ ላይ እኔ ልስጥ አሚራ እኔ ቅድም አይደል ልስጥ ያልኩ? ለምን በቃ የለኝም ማለት እኮ ነው እሱ ንግግር። ኦኬ እሺ፣ የለኝም። እሺ ቴንክ ዩ። ቀጥል። እሺ የትኛው ቁርአን ላይ? እሺ ሱረቱል በቀራ ማን የጻፈው? ሰብር። እሺ መጀመሪያ ማለት ይሄን የቁርአን የስልኩን ሳይሆን ኖርማል ትክክለኛ ቁርአን አለ። ሱረቱል በቀራን ማን የጻፈው? ቀጥል። ዑስማን ኢብኑ አፋን ናቸው ቁርአንን የጻፉት። ሱረቱል በቀራ ዑስማን ኢብኑ አፋን ናቸው የጻፉት። ላሳየህ እሱን ደግሞ በሱረቱል በቀራ ሱረቱል በቀራን ዑስማን እንደጻፈው ከ114ቱ ምዕራፍ። እሺ ቁርአን ከፍቼ ያሳይሃለሁ፣ አንተም ደግሞ ትከፍተዋለህ ቦታውን። ከዚህ የስልኩን ሳይሆን ሙሉ ቁርአንን የያዘው የመጽሐፉ ቁርአን ነው። ሙሉ ቁርአንን ማለት ሱራዎቹን ሳይሆን ሙሉ ቁርአን ይዟል ሱራው። ነገር ግን አሁን ለምሳሌ ቁርአን ከተኸተመ በኋላ የሚባል ዱዓ አለ። ያን የያዘው የትኛው ሱራ ላይ ነው? ሙስሐፉ ነው፣ መጽሐፉ ነው ማለት ነው። እሱ ካለህ አውጣልኝ። የትኛው ሱራ ላይ ነው የጻፈው? ይታያል እዚህ ጋር ከ1 እስከ 114 ምዕራፍ ውስጥ ከዚህ ምዕራፍ ውስጥ አንዴ አሁን ሚውተር አለ አንዴ እነግርሃለሁ፣ ከዛ ጠይቃለሁ። ከዛ በኋላ መልሱን ካልመለስክ ራስን ከስር ታገኘዋለህ ማለት ነው። ለምንድን ነው ሰው ግን በማስረጃ ሲያወራ የምትፈሩት? አምጣ ማስረጃ ወይ ምናምን በማስረጃ ሰው ሲያወራ ትፈራላችሁ። ማስረጃ ነው ይሄ። አምጣ። ቆይ አይ አሚር ሚውተር እሺ ቀጥል። ማስረጃ ምሳሌ አውጣሽ፣ ቁርአን አውጣሽ። ቆይ ከፍ በልና እኔ የምጠቀመው ቁርአን የስልኩን ሳይሆን የመጽሐፉን ቁርአን ነው። እሱን አውጣ እያልኩህ እኮ ነው። ለምን እምቢ ትላለህ? ከጎን አስቀምጠው። ክርስቲያን እኔን ከፍ አድርገኝ፣ አንተ ዝቅ በል። ማስረጃውን ያሳየኝና ንጽጽር ለአንዴና ለመጨረሻ ጊዜ አቆማለሁ። የምታመጣውን እኔው ላንብብልህ። ቀጥል፣ ክፈትና አሳየን። ወላሂ ታቆማለህ፣ ወላሂ ታቆማለህ። አሁን ማስረጃውን ቀጥል። ካሜራውን አዞርና ማለት ነው ቁርአን መጽሐፉን እኔ ቁርአን የስልኩን ሳይሆን ይዘን ነው። ምክንያቱም እያሳየው አውጣ ስለፈለኩ ነው። ማስረጃውን አንተ ቁርአን አውጣልኝ እያልኩ ማስረጃ አምጣ ትለኛለህ እንዴ? አንተ ቁርአን እንድታወጣ ነው ይዘንና ቁርአን አውጣልኝ፣ ሙስሐፉን አውጣልኝ። ሙስሐፉን ጅል በራሱ ይስቃል የሚባለው ጅል በራሱ ይስቃል ሲባል የጅል ማን አንድ ሀጂ ላውጣልኝ፣ አንተ ደግሞ ቁርአን አውጣልኝ። እባክህ ፖዚቲቭ ክሌም ያደረገው አንተ ነህ። ማስረጃ አለኝ። ማን የጻፈው? ክርስቲያን ከፍ በል፣ በቃ ክርስቲያን ከፍ በል። ወላሂ ኬትም አታመጣውም አንተ ይሄንን አረብ አንድ ፒስ እንዲላቀጥቀጥ አራት እኔ ፈጣሪያችሁ አይደለም አላህ ነው ፈጣሪያችሁ። እሱን ፍሩት። ምን የሚያወራ ይሄ? ምን እያወራ ነው ወንድማችን? ማስረጃ አለ ወንድማችን፣ ተረጋጋ። ማስረጃ አለ። ለምን ተረበሽከው? ተረጋጋ። ተረጋጋ።
እኔ ተረጋግቻለሁ። ኧረ እኔ አልሐምዱሊላህ አላህ አረጋግቶኛል። አላህ አልሐምዱሊላህ ረቢል ዓለሚን። አንተ ግን አልተረጋጋችሁም። እናንተ ቁርአን መጽሐፍ አምጣልኝ ስለው እምቢ አለ። አትጩህ። ክርስቲያን ጣልቃ አትግባ። እኔ አልጮህኩም እኮ መሬት ንካ እኮ መሬት ንካ። መረጃ ላይ ብቻ አውራ። ስለዚህ የቁርአን ጻፊ የምታውቅ ከሆነ ሰለሞን ዝም በልና ከክርስቲያን ጋር እናውራ። እባክህ ተረጋጋ። መሬት ንካ። እሺ ሰለሞን ቶል ቆይ። እኔ ቁጭ ብያለሁ። እኔ መሬት በሙሉ ጀሰዴን የነካሁት። አሁን ማስረጃውን አንበበሽ ቀጥል። እሺ መርሐባ ቁርአን ሆነ አይደለም ከተሳፋሪ ጋር ነው። ቁርአን አውጡልኝና አብረን እንሂድ። ተከፍቶልሃል አልቀበልም። እኔ ምን አልኩ? እኔ የምጠቀመው የስልኩን አይደለም። ምንድነው የምትለው ወገናችን? እንትን እንዳያስወጡ ማለት ነው። ቆይ አንዴ እንዳያስወጡ። ቆይ አንዴ አሚር ጣልቃ አትግባ። ማስረጃ ካለ ማስረጃ እናቀር። ቆይ አሚር ጣልቃ አትግባ። አትረባ። ወላሂ በሌላ አካውንት መጥቼ አስወጡኝ እኮ። ምንም እያደረግክ ነገር እኮ አይደለም። ዝም ብለህ ጩኸት ላይ እኮና ስድብ ላይ ነው ያለኸው ወገናችን። ማስረጃ ሲባል እኮ እሺ ብሎ ይከተላል አይደል? ማስረጃ የፈለገ ሰው እምቢ ያሉኝ እኮ እነሱ ማስረጃ አምጡ ስላቸው ማን ነው ሙስሐፉን ቁርአኑን ችግር የለውም ነገር ነው ሆነ። እሺ ሚውት አታርጉኝ በአላህ ማስረጃ ችግር እውቀት አሚር ሚውት አድርግ። ሁለታችሁንም ላስወርዳችሁ ነው። ካልሆነ አትደራረቡ፣ አትጫጫሁም። ስለዚህ ማስረጃ ክሌም ያደረገ ሰው ነው የሚያቀርበው። ማስረጃ አለኝ ያለ ሰው ማስረጃውን እሺ ላሳያችሁ። በቃ እናንተ ማምጣት አትችሉም፣ እኔ ላሳያችሁ። በጣም ጥሩ። እፎይ ሁለታችንም ማስረጃ አለ። ፕሊስ አሚር ተቀመጥ ነው ወላሂ እምቢ አሉኝ። ወላሂ ቀጥል አሳይ። ወላሂ ይላል። እስልምና ምን አይነት ውሸት እንደሆነ ከስር ያላችሁ በደንብ ተረዱ። ምን ያህል ፖለቲካ እንደሆነ በደንብ ተረዷቸው። ያለ ውሸት አሚር ተራን ጠብቅ። አሚር ተራን ጠብቅ። ታርጉኛ አንተ ፖለቲከኛ ፈሪ ምን ታርገኝ? ዛሬ ለውን ክፈት አሚር ሳቢር ቪዲዮሽን ክፈጂ። አሁንም ይስቃል። የሚገርማችሁ አይ ሰብር ነው። እንግሊዘኛ አልተፈራ ሰብር ነው። ሳቢር አይደለም። ቆይ ላሳያችሁ እኮ ነው። ይሄው ወላሂ ቪዲዮ አልበራየልኝ። አንበባው እሺ። አረ ደስ ይለኛል። እንዳታስወጡኝ። በዛውም አንተ እስቲ ማን እንደጻፋት ቀስ ብለሽ አምጪልኝ እስቲ። ቀስ ብለህ ማለት ነው። በውስጥ ጻፍልኝ ያላቀውም ብለህ እባክህ። ድርሳነ ሚካኤልን ማን ፖለቲካው ወይ በስመ አብ ምን አይነት ሰው ነው በእናታችሁ? ቁርአን አውጡልኝ አልኳችሁ እምቢ አላችሁ እኮ። ቁርአን መጽሐፉን አምጣልኝ። ችግር የለውም በቃ መረጃውን አንብበው። እኛ እኮ እኔ የቀረሁት በስልክ አይደለም። ቁርአንህን መጽሐፉ አንተ ጋር ስላለ አንብበው እንመንህ። እኛ ምን ያህል ላስጨርሰው የምፈልገው ለምን እንደሆነ ታውቃላችሁ? እስልምና ፖለቲክስ መሆኑንና ሐሰት መሆኑን ስለፈለኩ ነው። ልጁ ምንም መረጃ የለውም። ለዛ ነው ላሳያችሁ ስለፈለኩ ነው። እሺ የምታገሰው አንዴ ላውራ እስኪ። አንዴ ላውራ። ዝም በሉ ፕሊዝ። እፎ የኔ ቅድም አይመን በሚለው አካውንት ገብቼ ቃል የመካነ ሰላሟን ሳፋጥጣት ያስወጣችሁ ልጅ ነኝ። በዛኛው አካውንት ይልመለስ። በዚህኛው ቪዲዮ አላበራ እያለኝ ነው። ከዚህ በላይ ከመዋረድስ በዛኛው አካውንት ያስገብስ አላበራ እያለኝ ነው። ይሄ ገና አዲስ አካውንት ስለሆነ ያዝልናና በቃ ምን አይነት አጋንንት ነው ግን ያለባቸው? በጌታ ስም ደግሞ እኮ አክት ያደርጋል እንደሚያውቅ ማለት ነው። በመጫጫ በፖለቲክስ በቃ አንደኛ ናቸው። ቀውጢ በማድረግ ህዝቡን ብሬን ወሽድ ታደርጉታላችሁ። በወከባ ሰዎችን ትሸውዱበታላችሁ። ከጀነራል በዛውም ሐዲስ ለምን እንዳላስተላለፈ ቼክ አድርግ። በዛውም ሐዲስ ላይ ዳኢፍ ነው፣ ታማኝ አይደለም፣ ቀጣፊ ተብሎ የሚታመን ሰው ነው። በቁርአን ደግሞ ታማኝ ተብሎ ቁርአን አንድ ሰው እንዴት ነው ታማኝም ታማኝ አይደለም የሚባለው? ሐዲስ ስታስተላልፍ ሐሰተኛ ነህ፣ ቁርአን ስታስተላልፍ ደግሞ ታማኝ ነህ ተብሎ አንድ ሰው እንዴ ይመጣዋል እንዴ?
ሁለት በሐዲስ ደረጃ ላይ ዳኢፍ አድርገውታል። በሐዲስ ደረጃ ላይ ዳኢፍ ነው፣ ተቀባይነት የሌለው ቀጣፊ ነው። ቁርአን ግን ሀፍስ ነው ተቀባይነት ያለው ብለው ቁርአንን ደግሞ ኢትዮጵያ ውስጥ ለምሳሌ እኛ ሀፍስን ነው የሚጠቀሙት። የሀፍስ ሐዲስ ግን ተቀባይነት የሌለው ውሸታም ተብሎ ነው ይጣላል ማለት ነው፣ ዳኢፍ ተደርጎ። ነብዩ ላይ ይቀጥፋል፣ አላህ ላይ አይቀጥፍም ማለት ነው። ይሄ ሰውዬ እንደዛ ነው የሚመጣው አይደል? እንደዛ በጣም እሱ ያስተላልፈው ሐዲስ ካለ እንደው ዳኢፍም አይደለም ፋብሪኬት ሞዱ ነው የሚባለው። ጭራሽ ሌባ ነው ይሉታል፣ የሰው መጽሐፍ ይሰርቃል፣ የሰው ሀሳብ ይወስዳል ይሉታል። እና ቁርአን ላይ ግን ያምኑታል። ሐዲስ ላይ አይታመንም። ሰውየው እንዴት ነው እሱ እንደዚህ ሊሆን የሚችለው? ሐዲስ ላይ እናምንህም ብለው ቁርአን ላይ እናምንሃለን። ሐዲስ ላይ ውሸታም ነን፣ አጭበርባሪ ነህ። ቁርአን ላይ ሲሆን ደግሞ ታማኝ ነህ። አይመጣውም እኮ የሙስሊም ጭንቅላት እንደዚህ ነው። እንግዲህ ምን ታደርገዋለህ? አንድ ሰው ሁለት እንዴት በአንዴ ሊሆን ይችላል? ወይን አታምነውም ወይን ታምነዋለህ። በቃ ሐዲስ ስታስተላልፍ ውሸታም ነህ፣ ቀጣፊ ነህ፣ ሌባ ነህ። ቁርአን ስታስተላልፍ ትክክል ነህ ብለው አንድ ሰው እሱ ብቻ እንለፈው። ስለዚህ እሱ የሰጣቸው ያስተላልፈ ነው። ሐዲስ የሰጣቸውን አንቀበልም፣ ቁርአን የሰጣቸውን ደግሞ እንቀበላለን። ይመቻችሁ። ያስተላልፋቸው እሱ ነገሮች የሚያስመታቸው ስለሆነ ሐዲሶቹ ለዛ ነው እንደዛ ነው እንደዚህ ያሉበት ይላሉ ይባላል። እሱ ሐዲስ በጠቅላላ የሚጥሉት ከእስልምና አስተምሮ ጋር ስለማይስማማ ነው፣ እውነቱን ስለሚያስቀምጥ ነው። እንደዛ ብለው ነው የሚሉት። ግን መስራታቸው አንተ እንዳልከው ጭራሽ አንድ ሰው ውሸታም ከሆነ ውሸታም ነው በቃ። ለዚያው በሐዲስ ላይ ካልታመነ እንዴት በቁርአን ላይ ታምነዋል? ዋና መጽሐፍ ላይ ማለት ነውና እንደዛ ነው። መልካም እሺ። ቃል የመካነ አለሽ የመካኗ ቃል አለው ነ ባህሩ አዋለው አለ። ተምረሻል፣ ገብቶሻል፣ ተረተሻል። በጣም ብዙ ነገሮችን እየተረዳሁ ነው የምር። እኔ ለራሱ አስቤው አላውቅም ነበረ ቁርአን ማን የጻፈው የሚለውን ጠይቄም አላውቅም ነበርና አሁን ላይ ቁርአን አሳዩ ሲል ቅድም ከፍቼ አይቼ የለም ወይ ከመግቢያ ወይ ከመጨረሻ መኖር ነበረበት የጸሐፊው ስም ግን የለም። በሚያሳዝን ሁኔታ የለም። የምር እኔ ብዙ ነገሮችን እንድናቅ እያደረጋችሁን ነው። የምር በርቱ፣ በርቺ። ይበልጥ በደንብ ጎበዝ ብለሽ ጻፊልኝ። በውስጥ እንትን እልሻለሁ፣ ነገ መድብልሻለሁ፣ እልክልሻለሁ ማለት እና በነገር ሁሉ ክርስቶስ ያግዝሽ ይርዳሽ። አሜን። እሺ ባህሩ ጥያቄ ካለሽ እንቀበልሻለን ዛሬ። ለአሁን የለኝም። እሺ ባህሩ አለ እሺ ጥያቄ ነው ምንድን ነው አለኝ ብለህ ነበረ? አዎ ጥያቄ። ኦኬ እሺ መኃልየ ዘሰሎሞን ምዕራፍ 7 እሺ እና የሚል ጥያቄ ተጠይቄ ነበር። ባለጌ ናችሁ ምናምን ነገር ብለውኝ ነበርና ጠይቄ ለመመለስ ነበር። ባለጌ ናችሁ ብለውን ነበር። ኦኬ ምዕራፉ ምንድን ነው የሚለው? መኃልየ ላይ ጀነራል ያለ መኃልየ ሰለሞን ሲጽፈው አንድም አዲስ ኪዳንን እያሰበ ልክ ባል ሚስቱን በሚያወድስበት አይነት አስመስሎ ነው የጻፈው። እኛ ለምሳሌ በአዲስ ኪዳን ሙሽራ ነን አይደለ? አዲስ ኪዳን ሙሽራ እንባላለን እኛ አይደለ? የክርስቶስ ሙሽራ ነን፣ የክርስቶስ ሙሽራ ነን። ስለዚህ ክርስቶስ ይመጣል ሙሽራ ሆኖ አይደለ? ልክ በእንደዛ አይነት ሜታፎሪክ የተጻፈ እንጂ ሊትራሊ የሚወሰዱ አይደሉም። በምሳሌያዊ የተጻፉ ነው። መኃልየን ስታነብ ሊትራሊ ከብልግና ጋር እያሰብከው ሳይሆን ለምሳሌ ጡቶች ሲል ልክ እንደዚህ ጡት እንደዚህ ጉጭ ያለ ሴቶችን እያሰብክ ሳይሆን ሐዲስ ኪዳንና ብሉይ ኪዳንን እያሰብክ ነው። የእግዚአብሔር ቃል ምግብ ነው አይደለ? የእናት ወተት ምግብ ነው አይደለ? ለሕፃናት
ምንም የሚተካው የሌለ ማለት ነው። የእግዚአብሔርን ቃል የሚመገብ ደግሞ ለዘላለም አይሞትም ይላል አይደል መጽሐፍ ቅዱስ። እንደ ወተት ነው አይደል የእግዚአብሔር ቃል፣ ጣፋጭም ነው። ስለዚህ አዲስ ኪዳን ለምሳሌ አዲስ ኪዳንና ብሉይ ኪዳን እንደ ሁለት ጡት ይሰየማሉ ማለት ነው። ምግብ የሚሆኑ የእግዚአብሔር ቃል ለሰው ልጅ ምግብ ነው አይደለ? እነኛ እንደምን ሜታፎሪካሊ በምን ይወሰዳሉ? በምሳሌያዊ ልክ እንደ ሁለት ጡቶች ተደርገው ይወሰዳሉ ማለት ነው። ብሉይ ኪዳን እንደገና እንደ አንድ ጡት፣ አዲስ ኪዳን እንደ ሁለተኛ ጡት። ከዛ የምታገኘው ከአዲስ ኪዳንና ከብሉይ ኪዳን የሚወጣው ለአንተ ምግብ ነው፣ እንደ ምግብ ተደርጎ ይወሰዳል። ስለዚህ ቤተክርስቲያንን እየታሰበ ክርስቶስን እየታሰበ የተነገረ ነው። እኛ ራሳችን ሙሽራ ስለሆን ማለት ነው። ሙሽራ ነን ስንባል ሊተራሊ ሚስት ልናገባ እንደዚህ ምናምን ነገር ነው አይደለም። ለክርስቶስ አይቶናል፣ መርጦናል፣ ከዓለም ለይቶናል፣ ቀድሶናል። ስለዚህ መኃልየ ባነበብክ ቁጥር ምሳሌያዊ ነው እንጂ ሊተራሊ ከብልግና ጋር እያሰብ ነው አይደለም ማለት ነው። ስለዚህ በምሳሌ የተነገሩ ናቸው። ሞሮፍ ትርጓሜያቸውን ያቸው ትርጓሜ ስላላቸው እያንዳንዱ ምዕራፉን ስታዩ ቤተክርስቲያን ትርጓሜ ስላላት ማለት ነው። ሙሉ ምዕራፉ ላይ መኃልየ በእንደዚህ አይነት ሁኔታ የተጻፈ ስለሆነ ማለት ነው። ግን ብልግና ከተባለ ለምሳሌ ሜርያም ላይ አላህ ብልቷ ላይ ነፋባት ይላል። ብልት ያልኩት እኔ አሁን ቶኑን ለመቀነስ ብዬ ነው። ብልት ሳይሆን የሚለው ቃል በቃል ስሙን ጠርቶ ፈርጅ ማለት ሊተራሊ የሴት ልጅ ብልት ስሙ ነው። እሱ ውስጥ ነፋፋባት ነው የሚለው። ስለዚህ የብልግና ቃል ይዟል ማለት ነው። እኛ ጋር እንደዚህ አይደለም። ያም የተገለጸው እንደዚህ እንትኗ ነፋባት ምናምን አይደለም። ኢቭን እንደው እንበልና ሰለሞን ለምሳሌ ለሚስቱ እንደዛ ወደሳት ቢባል ብልግና ነው ማለት ነው። ሚስቱ ፍቅሩን አይኖችሽ ያምራሉ፣ ፀጉሮችሽ ያምራሉ ብሎ ቢል እንኳን ኦኬ ለምሳሌነት እንደዛ ተጠቀሰ ብንል ቁርአን ላይ እኮ ሚስቶቻችሁ እርሻ ናቸውና በፈለጋችሁበት ሁኔታ እርሻችሁን እረሱ ይላል። በፈለጋችሁት ሁኔታ ሚስቶቻችሁን እረሱ የሚል መጽሐፍ መመሪያ ያዘ። ሰለሞን ሚስቱን አወደሰ ብትለይ የትኛው ነው ብልግና? ብልቷ ውስጥ ነፋ የሚለው ነው ብልግና ወይንስ ሰለሞን አወደሳት ጥርሶችሽ ያምራሉ አቋምሽ ያምራል ቢል የትኛው ነው ብልግና? አንደኛ እኛ ቀጥታ ሊትራል አንወስደውም፣ በምሳሌ ነው ብያለሁ። እንደው ቀጥታ ብንወስደው እንኳን ብልቷ ውስጥ ነፋ የሚለው ነው ብልግና የሚሆነው ወይንስ ውበቷን እያደነቀ ያለው ነው ብልግና የሚሆነው? የትኛው ብልግና የሚሆነው? የማመድ ነው። ያ ስለዚህ እነሱ የእኛን መጽሐፍ በራሳቸው አይምሮ ስለሚረዱት ነው። እነሱ ጋር ተፍሲር ብለው እንደሚሉት ሐዲስ እንደሚሉት መጽሐፍ ቅዱሳችን ትርጓሜ አለው። ስለዚህ ትርጓሜውን ማየት አስፈላጊ ነው ማለት ነው። ሙሉ መኃልየን ስታነብ በእንደዚህ አይነት ሁኔታ ውሰደው ማለት ነው። ትርጓሜውን ምን ላይ ነው የማገኘው? አንድምታ አለ። አንድምታ ሜይ ቢ ኤኦቲሲ ላይም ይኖራል ይመስለኛል። አይኖርም? ክርስቲያን ኤኦቲሲ ላይ ትገባና የመኃልየ አንድምታ በልና ቼክ አድርገው። ያ ኤኦቲሲ.ኦአርጂ የሚል ዌብሳይት አለ። ያ የናኬ እንትን ቴሌግራም ላይ ማለት ነው። አይ ቲንክ እዛ ላይ ታገኘዋለህ። እሺ ያ እፎይ እንዴት አመሻችሁ? ክርስቲያን እንዴት አመሻችሁ? በጣም ይቅርታ እፎይ፣ ቅድም በእውነት መግባቴን አላወቅኩም ነበረ። ይቅርታ በጣም እሺ። በቃ ደህና ደሩ። እሺ፣ መልካም ጊዜ። እሺ እሺ ኦኬ። እሺ፣ ሰላም ደሩ። ይብቃና መቼስ 6 ሰዓት አልፏል። ይብቃል ለዛሬ። ሳሮን ጥያቄ አለ መሰለኝ። ኦኬ፣ ምንድነው? አልሰማም። ይሰማል። ሳሮን እየተቆራረጣችሁ ነው ሁለታችሁም። እኔ ጋብቻ ነው። ኦኬ፣ ሰማያለሽ። ቀጥይ። ምን እንታዘዝ? እኔም አክቹሊ የገባሁት ለትርጓሜው ነበረ ልጠይቃችሁ። የትርጓሜ መጽሐፍት እንትን ዲያቆን ያሬድ ነው ሲያስተምር ነበረ አለ። ቴሌግራም አካውንት አለ እያለ ነበረ
የት ነው ማግኘት የምንችለው ላችሁ ነበር። መምህር እንትና አማኑኤል አይ ቲንክ አማኑኤል ኦርቶዶክስ ነው። አይ ዶንት ኖ በስራ ስሙን የጠራው አይመስለኝም። ማን አማኑኤል ዲያቆን ዛማኑኤል ነው። ትክክለኛ ስሙ አልመጣልኝም። የቴሌግራም ስሙ እሱ በስርዓት እንደዚህ አይነት አስተምሮቶችን ያስተምራል፣ ትርጓሜዎች ያስተምራል። ተማሩ እሱ ጋር ገስት ላይ ሙስሊሞች ጋር ከመንጠልጠላችሁ በፊት እነ ቋንጣ የቤተክርስቲያን አስተምሮን ወቁ፣ ትርጓሜ ወቁ። እዛ ሄዳችሁ ተማሩ። እኛም ጊዜ ካገኘን እንማራለን እዛ ሄደን። ግን እዛ ተማሩ። ዛማኑኤል ሶሪ ስሙ እንትን ስላላለኝ ዛማኑኤል ጋር ሄዳችሁ ተማሩ ማለት ነው። ስለዚህ እንደዛ ነው። እሺ አመሰግናለሁ። እሺ ሱሱ ተኝታለች። እንዴት ነሽ? ሰላም ነው አለን። እንዴት ነሽ? ሁሉ ሰላም። ዛሬ ልመልስም አላልሽኛም፣ አልጠየቅንሽ፣ ረሳንሻ። ደከመኝ። አንተ ሱሱ ኦኬ። ሚዩት አላደረኩም እንዴ? ሶሪ። ያ ይደክማል። ረጅም ሰዓት ተንቀሳቀስኩ። ረጅም ሰዓት ታውቃለህ። ላይቭ ካልከፈትኩ ችግሬ ምንድነው? በጣም እዘውራለሁኝ፣ ወክ አደርጋለሁ። እየተንቀሳቀስክ ነው ያወራኸው? ብዙ ጊዜ እንደዛ ታደርጋለህ። አሁን ቁጭ አልኩኝ። ቁጭ ስል ነው ድካሜ የማውቀው። ቤቴ ከሆነ አርፌ ቁጭ ብዬ ነው የማወራው። ላይቭ ላይ ከሆንኩ ግን ወክ እያደረግኩ ነው የማወራው። ሱሱ ቀጥሽ። አቤት። ቀጥይ። ጥያቄ አለሽ? ምን አለ? ጥያቄ ነበረኝ ከዛ በፊት መልሰውልኛል። ጠየኳቸው መለሱልኝ። ምን መለሱልኝ? ምን ነበር ጥያቄው? አይ ስንት አምላክ እንደነበረ ምናምን ጠየኳቸው መለሱልኝ። ምን አሉሽ? አንድ አምላክ ነው ምናምን አሉኝ። አስረዱኝ። ያኔ በማስረጃ ወጥቶ ምናምን አሳዩ። መልካም። ያው እኔም ያለ ማስረጃ ስለማላምን ለዛ ነው። መልካም በርቺ። እሺ አሁን ሌላ ጥያቄ አለሽ? አይ የለኝም። በርቺ፣ እግዚአብሔር እርዳሽ። ጠይቂ፣ ተማሪ። አሜን። ቃልም የለኝም ብላለች። ጨርሰናል። ቢኒስ ጥያቄ አለ? እንጠይቅህ ካልሆነ ጨርስ። እሺ ደህና ደሩ። ያ ሰላም ደሩ። ሁላችሁም ደህና ደሩ። ሰላም ደሩ። ኦኬ